ባለሽበት ቦታውን መንበርከክ ትችያለሽ እህቴ? አረ በደንብ ነው የምችለው። ጸሎት ከኔ በኋላ ትያለሽ። እግዚአብሔር አምላኬ ሆይ እግዚአብሔር አምላኬ ሆይ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። በጴንጤ ቀልድ ነበር፣ በጣም አሾፍ ነበረ። በቃ በልሳን ሁሉ ቀልድ ነበር፣ ግን ስለማላቅ ነው ስቀልድ የነበረው ማለት ነው። ተከበበ ከተማ ውስጥ እንዴት እንደጠበቀኝ እኔ ነኝ የማውቀው። እግዚአብሔር በእውነት ነው የምላችሁ፣ ፎቆች ሲደረመሱ አይቻለሁ። ፊት ለፊት አጠገቤ ቦምብ ሲፈነዳ አይቻለሁ። እንዴት አመሻችሁ እና አመሰግናለሁ ስላስገባችሁኝ። እና ቅድም ግን በጣም ከፋይ ማለት ይሄን ቀን እጠብቅ ነበረ። እኔ ጌታን አልተቀበልኩም፣ እንደዚህ ኦፊሻል አልተቀበልኩም። ግን በሆነ አጋጣሚ ኤርሚ ወረደ። ከኤርሚ ነበር ልቀበል ራሱ የፈለኩትኝ በህልሜም ስላየሁት ማለት ነው። ግን ወረደ ኤርሚ። እንዴት ነው ኔትወርኩ ይሆናል? ላቪዮልሽ እንደዚህ ነው። እሺ ምን አደረገው? አታስቢ ማለት አላወቁም። ለኔ ነው በውስጥ ያወራሽ። ማንም ያወቀ የለም መፈለግሽን ማለት ነው። እና ያዩኝ ብዙ ሶስት ጊዜ አወረዱኝ እኮ አላሰቡም እንደሱ ማለት ኔትወርክሽ ይሆናል። እኔ አሁን ካስገባውሽ በኋላ ማንም ያስወረደሽ የለም። ያንቺ ኔትወርክ ይሆናልና እንዳይረበሹ ያክል ነው እኔ ያላስገባውሽ። በውስጥ ጽፌልሻለሁ። ሶ ዶንት ወሪ። ከዛ አንፃር አትዩ፣ በቀናነት ተረጁ ማለት ነው። ቴንክ ዩ ዳኒ። እሺ ዳኒ። እና እኔ የዛሬ አመት ከ3 ወር ምናምን አካባቢ ነው እንደ አጋጣሚ ቸርች የሙልበት ሰፈር ቸርች አለና በቃ ውስጤ ወደዛ ቸርች ጂጂ ላይ ነበረ። ለምን እንደሆነ ግን አላቅም ነበር። እንደገና በጣም በጴንጤ ቀልድ ነበር። ጌታን ከመቀበሌ በፊት የተወሰነ ነገር መመስከር ስለፈለኩኝ ነው። በጣም አሾፍ ነበረ። በቃ በልሳን ሁሉ ቀልድ ነበር፣ ግን ስለማላቅ ነው ስቀልድ የነበረው ማለት ነው። እና የሆነ ጊዜ ገና እዛው ኦርቶዶክስ እያለሁኝ ህልም አየሁ ማለት ነው። በህልም የሚያየሁት የሆነ ቸርች አዳራሽ ነው እና አንድ አጋንንት የተያዘ ሰው ለሱ እየጸለይኩኝ ማለት ነው። እና ለሱ ስጸልይ በልሳን ነው የምጸልየው፣ ግን የኔ ልሳን እውነተኛ አልነበረም። ከዛ ፓስተሩ ይመጣና ይጸልያል። ከዛም ሰውዬ ላይ አጋንንቱ ይሄዳል ማለት ነው። ከዛ ያስጠነቅቀኛል፣ አንቺ እኮ እየተናገርሽ ያለሽው የውሸት ልሳን ነው፣ ከዛሬ ጀምሮ በመንፈስ ቅዱስ እንዳትቀልጅ ተብሎ ማስጠንቀቂያ ይሰጠኛል። እና ግን ደነገጥኩኝ፣ ምክንያቱም እኔ አላቅም። ትንንሽ ከኔ አነስ የሚሉ ልጆች ሁሉ ሰብስቤ ነው የምቀልደው። ግን በሰዓቱ ስለ ልሳን ምናምን ማቀው ነገር የለም። ኢየሱስን ማቀው እኔ ያው እንደሞተ በሶስተኛው ቀን እንደተነሳ እንጂ ሊቀ ካህንነቱን አማላጅነቱን እንኳን መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ ነው ያወቅኩት። ተደጋጋሚ ብዙ ህልም ያለው እና ህልሜ ደግሞ ከ14 ዓመቴ ጀምሮ ቀጥታ ህልም ነበር ማየው። ነገ ስለሚፈጠር ሁሉ ያለው እና የሆነ ጊዜ በጣም ምርር ብዬ አልቅሻለሁ። ሰዎች ላይ በሚፈጠር ነገ የሚደርስባቸውን ሙሉን ነበር ማየው። እና ፈጣሪ ለምንድን ነው እኔ እንደዚህ አይነት ህልም ማየው ብዬ እስክል ድረስ ህልሜን አምኗለሁ። ምክንያቱም ወደ ጌታ አንደኛ የመጣሁት በህልም ስለሆነ ህልሜ ደግሞ አይዋሸኝም። ቀጥታ ነገር ነው ተደጋጋሚ የማየው ማለት ነው። ከዛም በዛ አጋጣሚ የሆነ ቸርች ገባሁኝ። ከዛ ግን ሁሌም በቃ ውስጤ ሂጂ ላይ ነበረ። ዓለም ላይ ያሉት ነገሮች እያስጠሉኝ መጡ። ማንም አልመከረኝም፣ ከዓለም ማንም አላስወጣኝም። ውስጤ ግን የነበርኩባቸውን ቦታዎች ሳይ እያስጠሉኝ መጡ። እዛ ጋር ስዝናናበት ስጠጣበት የነበረው ራሴን ሪላክስ ለማድረግ የሚሄድባቸው ቦታዎች ሁሉ በጣም ያስጠሉኝ ጀመር ማለት ነው። እና ለራሴ ሁሉ እንዴ ምን ሆኜ ነው ግን በፊት ደስ ይለኛል ነበር እንዴ ማለት ጀመርኩ። ከዛም ቢያንስ በ2 ወር ውስጥ ወደ አረብ ሀገር መጣሁ ማለት ነው። እንደዚሁ ስመላለስ ግን ጌታን ተቀበይ ስባል አልቀበልም። እንዴ እኔ እኮ ቸርች የምመጣው እኮ ዝም ብዬ ለመስማት ነው እንጂ ለመቀበል አይደለም። ኦርቶዶክስን መቼም አልተውም እል ነበር ማለት ነው። መቼም ብሞት አንገቴ ይቆረጣል እንጂ መቼም ከኦርቶዶክስ አልወጣም እል ነበር። ግን በዚህ መካከል ወደ እንትን መጣሁኝ፣ ወደ አረብ ሀገር መጣሁ። ሊባኖስ ነው ያለሁት። ከዛ ሊባኖስ ሆኜ እንደመጣሁ
2 ወር ሳይሞላ ጦርነት ተነሳ ማለት ነው። ከዛ እንዴ እግዚአብሔር ይሄን እያወቀ ነው እንዴ ወደዚህ ያመጣኝ ብዬ በጣም እረበሽ ነበር። ወደ ሀገሬም ለመመለስ ብዙ ነገር ጥሪ ያለው ግን አልቻልኩም። ከዛ የሆነ ቀን ተሰደድን ማለት ነው። በስደት ላይ ስደት ተሰደድኩ። ይህ ማለት ያለውበት አካባቢ ደቡብ ሊባኖስ ስለሆነ በጣም ከፍተኛ ጦርነት ያለበት ስለነበር ቤቱን ለቀን ወደ ሌላ ሰፈር ሄድን። ከዛ ውስጤ ይረበሽ ነበር። አንድ ቀን ግን ከሌሊቱ 9 ሰዓት ህልም አየሁ ድጋሚ። ያየሁት ህልም ደግሞ ቀጥታ የቆመ ሰው ነው። ሮሜ 8ን አንብቢ ነው ያለኝ ማለት ነው። ከዛ ወዲያው በዛችሁ በሌሊት ተነሳውና መጽሐፍ ቅዱስ ማንበብ አለኝ፣ ግን ማንበብ ስለማልችል የነበርንበት ሁኔታ ለማንበብ አይመችም። ከዛ ከዩቲዩብ ላይ በቮይስ ሰማው ምን ይላል? ከክርስቶስ ፍቅር የሚለየን ማን ነው? ጦርነት ወይስ ረሃብ ምናምን የሚል ክፍል አየሁ። እንደገና የክርስቶስ ምልጃ እዛ ላይ አለ። እውነትም የነበርኩበት ነገር ጦርነት ነው። ከባድ ጦርነት ውስጥ ነው ያለሁት። ከዛ በኋላ በቃ የበለጠ ክርስቶስን ወደ ማመን መጣው ማለት ነው። ለካ እግዚአብሔር አሁንም ድረስ ከኔ ጋር አለ። ዝም ብዬ አይደለም፣ ለካ ኢየሱስ እንደዚህ ውስጤን የነካው ዝም ብሎ አይደለም አልኩ ማለት ነው። ግን መጥቶ ጌታን ለመቀበል ቆይ እል ነበር፣ ወደ ኋላ ዘናጋለሁ ማለት ነው። ከዛ ኤርሚ ማዳመጥ ከጀመርኩኝ ቢያንስ ወደ 7 ወር 8 ወር ይሆነኛል። ብዙም አላቃቸውን ነገሮች እዚህ ቤት ማወቅ ጀመርኩ ማለት ነው። እና እናንተ የምትናገሩትን እየሰማሁ ሄድና መጽሐፍ ቅዱሴን አነባለሁ። መጽሐፍ ቅዱስ ላይ ሁሉም እውነት አለ። ምንም የተደበቀና የተሰወረ ነገር የለም። ሰዎች ግን የሚሉኝ ሚስጥር ነው ይሉኛል ማለት ነው። እኔ እንደውም አንዳንዴ ምን እላለሁ፣ እንደ ሚስጥር ከሆነ ለራሳቸው ይዘውት ሄደው ሊሞቱ ነው እንደ ሚስጥሩን ሳይነግሩን ማለት ጀመርኩ ማለት ነው። ሚስጥር ማለት ያው በሁለት ሰዎች መካከል ያለ ስለሆነ ለማንም ስለማይነገር መች ነው ይሄን ሚስጥር የሚነግሩን ማለት ጀመርኩ። ከዛም ወጥሬ በቃ መጽሐፍ ቅዱሴን ማንበብ ጀመርኩ። ሁሉንም ነገር አብራራልኝ፣ መጸለይ ጀመርኩ። ከዛ ቢያንስ 2 ወር ይሆናል ኤርሚን በህልም ያየሁት ማለት ነው። ያየሁትም እኔ ሰፈር ድምጹን እሰማለሁ ሲሰብክ፣ በመስኮት ነው ድምጹን እሰማዋለሁ ኤርሚያስን። ከዛ እንዴ ኤርሚያስ አይደል እንዴ የሱ ድምጽ ነው ብዬ በመስኮት አንገቴን አውጣለሁ። አንገቴን በማውጣ ሰዓት ግን ኤርሚያስ ከብዙ አቅጣጫ ድንጋይ ሲወረወርበት አየው ማለት ነው። በቃ በድንጋይ ዙሪያውን ከበውታል። ግን ያው እኔ ህልም አንዳንዴ ስለሚገባኝ ያው ይሄን ድንጋይ እኔ እናንተ አላቅም እንዴት እንደምትሉት፣ ግን እኔ የሰዎች ወይ አፋቸው ወይ ደግሞ ይሄ ወንጌል እንዳይሰበክ የሆነ የሚፈልጉ አካላት በቃ እሱን ለመጫን የሚፈልጉ አካላት እንደሆኑ ነው እኔ የተረዳሁት። ምክንያቱም በጣም ሁሉም ዙሪያውን ከበው በድንጋይ ነበረ ሲወግሩት የነበረው። ለዛም ነው ከኤርሚያስ እጅ ላይ ጌታ መቀበል ፈልጋለሁ ብዬ የወሰንኩበት አንዱ ምክንያት እሱ ነው። ምክንያቱም መጽሐፍ ቅዱሱ ሲናገር መዳን በሌላ በማንም የለም እንድንበት ዘንድ የተሰጠን ስም ከሰማይ በታች ኢየሱስ ነው ይላል። እንደገና የኢየሱስን መከራ ቁጭ ብዬ ማሰብ ጀመርኩኝ ማለት ነው። የሱ መከራ ማንም ሊከፍለው ማንም ስለሱ በቃ እንደዚህ የሚብራራ አይደለም። እና ኢየሱስ ያላረገልኝ ነገር የለም በህይወቴ ማለት ነው። በጣም ብዙ ነገር ከምታስቡት በላይ በዚህ በእሳት በተከበበ ከተማ ውስጥ እንዴት እንደጠበቀኝ እኔ ነኝ የማውቀው። እግዚአብሔር በእውነት ነው የምላችሁ። ፎቆች ሲደረመሱ አይቻለሁ። ፊት ለፊት አጠገቤ ቦምብ ሲፈነዳ አይቻለሁ። በቅርቤ ማለት ነው። እናንተ እዚህ ጋር ሳወራ ቀላል ይመስላችኋል፣ ግን እንደዛ አይደለም። በጣም በቅርብ አሁን እንኳን የዛሬ 2 ወር ከምናምን ከሌሊቱ 10 ሰዓት እንደዚሁም ደግሞ በቀን በሰፈሬ ላይ ይቻለሁ። ግን በዚህ ሁሉ ከተማ ውስጥ ኢየሱስ ነው ያኖረኝ። ከዛ አንድ ቀን በቅርብ ዘመድ ምላት ሙስሊም አለች ማለት ነው፣ ከኦርቶዶክስ ወደ ሙስሊም ሄደች። ልክ በተሰደድኩበት ሰዓት ምን እንዳለችኝ ታውቃላችሁ? ስራ የለም ነበር እና ሲሄድን ኮንትራት አይደለም የሄድኩት፣ ቋንቋ ስለማቅ የወር ስራ ደህና ክፍያ ያለው ተብዬ ነበር የሄድኩት፣ ግን አልተሳካም ነበር።
ከዛ ምን አለችኝ? አዎ ይሄው ኢየሱስ ማለት ሲጀምሪ ህይወትሽ ሁሉ ተመሰቃቀለ አለችኝ። እና እስቲ ቃል በቃል ያለችኝ ያንቺ ኢየሱስ እስቲ ምን እንደሚያደርግሽ ማለት እንዴት እንደሚያድንሽ አይነት ነገር የለም። እንደዚህ አይነት ቃል ተናገረችኝ። ግን እኔ ኢየሱስን የተከተልኩት ለጥቅም ብዬ አይደለም፣ ገብቶኝ ነው። ማንም አልጨቀጨቀኝም። መጽሐፍ ቅዱስን ሳነበው ነው ወደ እውነት የመራኝ። ቃሉ ነው፣ እራሱ ቃሉ ነው። አክስቴ ነፍሷን ይማራት እሷ ነች በልጅነቴ የሰጠችኝ መጽሐፍ ቅዱስ እና ማንም አልመራኝም፣ ማንም አይደለም፣ እራሱ ቃሉ ነው እኔን በቃ የመራኝ ወደ ጌታ ያመጣኝ። አመት ሙሉ በመዝሙር ነበረ ስሰራ የነበረው። በቃ ውስጤ የገባው ነገር መውጣት አልቻለም። ያንቺ ኢየሱስ ያለችኝ እግዚአብሔር ይመስገን ከዛ ሁሉ መከራ ወጥተን ድጋሚ ወደ ቤቴ መጥቼ ከማንም በተሻለ ቦታ ላይ በጣም መልካም ሰዎች በጣም በቃ እንዴት እንደሚወዱኝ አሁን ያለውበት ማለት ነው። ግን የዛ ሰዓት የተባልኩት ያንቺ ኢየሱስ ምን እንደሚያደርግሽ ይሄኔ አላን ቢሆን እኮ የምታመልኪው እንደዚህ አቶኝም እንደዚህ መከራ አይደርስብሽም አለችኝ ማለት ነው። የዛ ሰዓት ደግሞ ብዙ ማውራት ስለማልችል እሱን አብረን የምናየው ይሆናል አልኳት። ሲቀጥል ቢያድነኝም ባያድነኝም ኢየሱስን ከመከተል ወደኋላ አልልም። ለጥቅም አይደለም የተከተልኩት፣ አውቄው አምኜው ገብቶኝ ነው የተከተልኩት ማለት ነው። በቃ አነበብኩኝ። ሳነበው ሌላ አዳኝ አጣው። ከሰማይ በታች እንድንልበት ዘንድ የተሰጠን ስም ኢየሱስ ሲል ከሰማይ በታች ስፈልግ ማንም የለም። ከሰማይ በላይ ደግሞ በእግዚአብሔርና በአብና በሰው ልጅ መካከል አንድ መካከለኛ አለ፣ እሱም ኢየሱስ ነው ሲል በሰማይም አንድ መካከለኛ ነው ያለው። ከሰማይም በታች ብፈልግ ራሱ ኢየሱስ ነው። ስለዚህ ከዚህ ኢየሱስ ወዴት ልሄድ እችላለሁ? ወዴት? በጣም ቤትም አንዳንዴ ስከፍት እንድመለስ ይፈልጋሉ። ግን ወዴት ነው የምመለሰው? ከኢየሱስን ትቼ ወዴት እመለሳለሁ? ምንስ ህይወት አለኝ? ብሞትም የኢየሱስ ነኝ፣ ብኖርም የኢየሱስ ነኝ። አሁን እኔ የምፈልገው ጌታን መቀበል ነው። በቃ ጌታን እንደዚህ በአደባባይ እንደውም ከናኳቸው ብችል ኖሮ ደስ የሚለኝ ያኔ መንገድ ላይ ሲሰብኩ ስለ ኢየሱስ ሲያወሩ ሙድ ያስኩባቸው ሰዎች አሉ። አሜን ምናምን እያልኩ በእኔ ቤት አራዳ የሆንኩ መስሎኝ ማለት ነው። ግን ለካልም ያልኩ ፋራ ነበርኩኝ። ሲሰብኩ እያለመጥኩ አልፋለሁ። ደግሞ ያጋጥሙኛል በገበያ የሆኑ ሆቴል አካባቢ አሹፌ አልፍ ነበር። ብችል እነሱ ጋር አደባባይ ላይ ተንበርክኬ ብቀበለው ደስ ይለኝ ነበር። ግን የመዳን ቀን አሁን አይደል? እንደገና ነገ የሚሆነውን አላውቅም። በሚመች ሰዓት ደግሞ ጌታን መቀበል አለብኝ ብዬ ወሰንኩ። ይህን ቀንም ብዙ ጊዜ ይፈልጓል። ሁሌ ኤርሚያስ ቢዚ ነው፣ ያው አገልግሎታችሁ በጣም ሰፊ ስለሆነ አልቻልኩም። እንደገና ያው እኔ መዝሙሮች ብቻ ስለሆኑ ቤቴ ሰው ጴንጤ ነው የምመስለው እና ገብተውም ሰዎች ሲያወሩኝ የትኛው ነሽ አንቺ የትንሽ ሙሉ ወንጌልሽ እንደዚህ ነሽ ይሉኛል። ዝም ብዬ ኧረ እኔ ጌታን ነው የተከተልኩት በቃ እላችኋለሁ ማለት ነው። እና በቃ ከዚህ በላይ መናገር የምፈልገው ከዚህ በላይ እውነት የለም። እኔ ወደ ኢየሱስ ስመጣ ብዙ ነገር እውነት ዓለም ላይ ያሉ ጓደኞቼ ሁሉ በቃ እስከዚህ ሆነውብኛል። ምክንያቱም ሌላ ወሬ ማውራት ስላልቻልኩ ከቤተሰብ ጋር ያለኝ ፍቅር ራሱ ቀንሷል። ምክንያቱም ኢየሱስ ብቻ ነው ብለው አይፈልጉም እነሱ ደግሞ። ግን በፊት ይከፋኝ ነበረ። እንዴ ለምንድን ነው የማይፈልጉኝ እላለሁ፣ ለምንድን ነው ይሰለቻቸው እላለሁ። ግን አሁን ደስተኛ ነኝ። ምክንያቱም የማያሳፍረውን የዘላለም ህይወቱን የሆነውን እንደገና ስለኔ ስትሉ እናት አባት ንብረት ብትተው በሰማይ የዘላለም ህይወት በምድር ደግሞ በረከት እንደሚሰጥ ስላመንኩኝ ምንም አይመስለኝ። አሁንም አለቅሰው ከፍቶኝ እንዳይመስላችሁ ደስ ብሎኝ በቃ ምን ያህል ኢየሱስን እንደምወደው አሁን ላይ እንጂ ተሰምቶኝ ምናምን አይደለም። ብቻዬን ብቀር እንኳን እሱ አብሮኝ አለ። ምክንያቱም አሁን እኮ ያለው እኮ አብሮኝ እሱ ነው። እናቴ አይደለችም ወይ ዘመዶቼ ወይ ጓደኞቼ አይደሉም። አጠገብ ያለው ኢየሱስ ነው። የሚደርስልኝ እሱ ነው። እዚህ ምድረ በዳም ሲያመጣኝ እሱ ያውቃል። ለዚህ ቀን ያመጣኝ ይሄን ይዛ በሆን ድጋሚ ወይ ወደ ዓለም ሐሳብ ይሆናል። ለዚህም ይመስለኛል
በዚህ ሀገር ላይ እዚህ እንድቀመጥ ያደረገኝ የበለጠ ያጠነከረኝ በምድረ በዳ አባት ሆነኝ ወዳጅ ሆነኝ። በቃ ሁሉም አንድ እህት ብቻ ነች በጌታ ያለች እህት ከጎኔ እንኳን የሆነ የምታወራኝም የምታበረታታኝ ማለት ነው እንጂ በቃ ኢየሱስ ነው አብሮኝ ያለው እና ይሄንን ነው ማለት የምፈልገው። ያለ ኢየሱስ ህይወት የለም። አሁን የምናገረው ሁላችሁ እንድትሰሙ የምፈልገው ኢየሱስ የከፈለላችሁን ዋጋ ብቻ አስቡት። እሱን ብቻ ስታስቡት እኮ በቂ ነው። ማንም እኮ ደሙን አላፈሰሰም። የደም ላብ ያላበው እሱ ነው። ማንም አይደለም የደም ላብ የውሃ ላብ እኮ ያላበላችሁ ሰው የለም። እውነት ማንም በጦር የተወጋ የለም። እስቲ ቀራንዮን ተመልከቱት። እግዚአብሔር ዓለማትን የፈጠረው በኢየሱስ ነው። በቃ ሁሉ ነገር የሚጠቀለለው በኢየሱስ ነው። ኢየሱስ ከሌላችሁ ምንም ናችሁ። እግዚአብሔር አብ ዘንድ ስትሄዱ ኢየሱስ ከሌላችሁ እግዚአብሔር አብ አያውቃችሁም። እውነቴን ነው የምላችሁ። እግዚአብሔር በልጁ ደም ቀልድ አያውቃችሁ። መታወቅ ከፈለጋችሁ በኢየሱስ ብቻ ነው የምትታወቁት። እኔ ገባኝ ይህ ነው። ወደፊትም ይሄንን ነው መኖር የምፈልገው። ስለዚህ ዛሬ አደባባይ የቀለድኩባችሁ ከልጅነቴ መካነ ኢየሱስ ኮምፓሽን እረዳ ነበር። እዛም ከእኔ ታላላቆች አሉ። እኔ የመጨረሻ የኮምፓሽኑ ትንሽ ልጅ ነኝ። ያው እየተመላለስን ነበር የምንማረው ማለት ነው። የኔ ታላላቆች አሉ ጎረቤቴ። ልክ አባታችን ወይ ተጸልዮ ሲያልቅ እመቤታችን ቅድስት ድንግል ማርያም ወይ ብሎ ይጀምር ነበር። እኔም አብሬ ተከትዬ እላለሁ። በጣም ነበር የምንቀልደው። እንግዲህ ከልጅነቴ ጀምሮ ነው ማለት ነው የምቀልደው የነበረው። ግን እሱም ቆየ ጌታን ካገኘ ቆየ። ህይወቱ ምን ተስተካክሎለት ጥሩ ላይ ነው ያለው። አንድ ግቢ ነን። እሱ ራሱ ይገፋኝ ነበር ጌታን ተቀበይ ብሎ እምቢ ነው የምለው። ግን ዛሬ ላይ ሲገባኝ ብዙ ነገሮች ከተበላሹ በኋላ ቢበላሹም ግን ይሁን ለመልካም ነው። መጨረሻዬም ቢሆን በወጣትነቴ ኢየሱስን አግኝቻለሁ። በ20 ምናምን ውስጥ ኢየሱስን አግኝቻለሁ። እንኳንም እድሜ አልሄደ በወጣትነቴ እግዚአብሔርን ማክበር ኢየሱስን ብዬ ሰዎች በአደባባይ እያፈሩበት የሚሸማቀቁበትን ስም እኔ በዚህ እድሜ መናገሬ ደስ ይለኛል። ዛሬ ውስጤን ተሰማኝ። አንድ እህት ስለ ኢየሱስ ስትመሰክር ሁሉም ድንጋይን ያነሱት በመታናት አሉ፣ ብዙ ነገር አሉ። ምን ነው እኔ የእሷን እድል አግኝቼ በአደባባይ ኢየሱስን ስም ጠርቼ በተወገርኩ በደበደቡኝ ለምን አይገሉኝ? በቃ ይሄን ያህል ነው የምወደው ኢየሱስን። ያለ ኢየሱስ ህይወት የለኝም። Thank you Lord. Thank you Lord. ያለ ኢየሱስ ህይወቴ ባዶ ነው። የኔ አባት ኢየሱስን በጣም ነው የምወደው። በጣም ምንም ነገር አይታየኝም ስላችሁ በፊት እኮ ሰዎች ለየሆነ ነገር ተናገሩኝ ብዬ ይከፋኛል። እኔም አብሬ በቃ የሆነ እናደዳለሁ ትንሽ ነገር እንኳን ሲናገሩ። አሁን እኮ እኔ ነኝ ይቅርታ ጠያቂ። በፊት ሰውን ይቅርታ መጠየቅ ሼም ይዘኛል፣ ዝቅ ማለት ይመስለኛል። ክፉ ልብ ባይኖረኝም ሰዎች መጥተው ሲያናገሩኝ ምንም ባልን ብሞት ግን ይቅርታ አልጠይቅም። አሁን ግን እናቴ ጋር ሁሉ እየደወልኩ ይቅርታ ያስቀየምኩሽ ነገር ካለላለሁ። በቃ ሰውን ማሳዘን አልፈልግም። የሆነ ነገር እንኳን በቃ ትንሽ ሳሳት ውስጤ አይቀመጥም። ውስጤ በቃ አያስቀምጠኝም። እውነት አያስቀምጠኝም። ለካ እናንተ የምታመልኩት ኢየሱስ ይሄ ነው። በቃ ኃጢአት መስራት አትችሉ። አይደለም ኃጢአት በቃ የሆነ ነገር ስታጠፉ እንኳን ምን ያህል እንደሚሰማችሁ በቃ እኔ ገባኝ። ለካ እንደዚህ ነው የሚሰማችሁ። በቃ ምንም ማጥፋት አትችሉም። ልክ የሆነ ጥፋት ስታጠፉ ውስጣችሁ አይቀመጥም፣ ትረበሻላችሁ። እኔ የሆነ ጊዜ ቤቴን ከፍቼ ዓለማዊ ሰዎች ገቡ ቤቴና ዘፈን ክፈች አሉኝ ማለት ነው። አይ እኔ ዘፈን መክፈት አልችልም ስል ይሄ የጌታ ቤት ነው አለች አንዷ ማለት ነው፣ በማልመጥ ማለት ነው። ከዛ እሱ በልሳን መቀለድ ጀመረ። በልበል ስነ ስርዓትን ያዝ አቁም አልኩት። ግን እረፍት አጣሁ። ሌሊቱ ሙሉ እንቅልፍ አጣሁ። እህቴ ብትኖር ትመሰክራለች እዚህ ጋር ማለት ነው። ደወልኩላት። አንቺ አንድ ልጅ እኮ ገብቶ እንደዚህ ቤቴ ላይ እንደዚህ በልሳን እኮ አሾፈ። በፊት እኮ እኔ ነኝ ቀላጅ እኮ እኔ ነኝ አሿፊ፣ እንዴት ይቀልዳል ብዬ በቃ እንቅልፍ አጣሁ። ጌታ ሆይ ይቅር በለኝ፣ ግን ይቅር ትለኛለህ ማለት ጀመርኩ። እኔ አይደለሁም የሚያሾፍኩት፣ ሰው ላሾፈው እንኳን ከበደኝ።
እና በዚሁ አንድ መልእክት ልናገርና ጌታ ልቀበል። በተቻላችሁ መጠን መንፈስ ቅዱስን አክብሩት። በቲክቶክም ልሳን እየቀዳችሁ አትልቀቁ። እኔ አንደኛ ወደ ጌታ እንድመጣ ያደረገኝ በህልሜ ይሄን ነች። አንድም በቃ ደነገጥኩ፣ ፈራው። ግን እዛው ኦርቶዶክስ ሆኜ ነው በጣም ነው የደነገጥኩት። እና ቪዲዮ እየቀረጻችሁ ልሳን አትልቀቁ እባካችሁ። ሰዎች አይረዱትም። እኔም ስለማልረዳው ነበር እንደዛ መሆኑ። ሰዎች አይገባቸውም፣ አያውቁትም። የእናንተ መነካት ሰው አይገባውም። እግዚአብሔር አሁንም አለ። የአባቶቻችን አምላክ ትናንት ሲሰራ የነበረው ዛሬም ይሰራል፣ ወደፊትም ይሰራል። ሲሰራ ያየሁት ደግሞ እዚህ ቤት ነው። ሲነኩ ያየሁት እኔ እዚህ ቤት ነው። በቃ እኔ ጸሎት ጸልዬ እንደዚህ ውስጤ የሆነ ነገር አጠገቤ እንዳለ ተሰምቶኝ አያውቅም። ገና ስንበረከት ግን አብሮኝ እግዚአብሔር እንዳለ ይታወቀኛል። በየትኛውም ሁኔታ ውስጥ በችግሬም በደስታዬም ገና እግሬ ሲንበረከክ ይታወቀኛል እግዚአብሔር አብሮኝ እንዳለ። እናም ቢያድነንም ባያድነንም ለጥቅም ብዬ አይደለም፣ ቢያድነኝም ባያድነኝም ነገ ምን እንደምሆን አላውቅም። ነገ የባሰ ጦርነት ተነስቶ ልሰደድ እችላለሁ፣ አላውቅም። የሰው ሀገር ነው ያለሁት፣ ለዛውም በቃ የሆነ ሁኔታው የማይመቻች ሀገር። ግን አይመለከተኝም እኔ፣ ምክንያቱም እዚህ ሆኜ አረጋግጫለሁ፣ ወዴት እንደሚሄድ አውቃለሁ። ጴጥሮስ ኢየሱስን ጠይቆ እሱ አረጋግጦ እኔም አረጋግጫለሁ። ሁሉም ትተን ተከተልን፣ መጨረሻችን ምንድነው ብሎ ጠይቆት ነበር። ስላረጋገጥኩም ነው ዛሬ ጴንጤ መሆን የፈለኩት፣ ማረጋገጫ ስላለ ማለት ነው። እርግጠኛ የሆነበት ቤት ነው። ብሞት የት እንደሚሄድ አውቃለሁ። ብኖር የማን እንደሆንኩ ብሞት የማን እንደሆንኩ ስለማውቅ በቃ ከዚህ ደቂቃ ጀምሮ ጌታን መቀበል ብቻ ነው የምፈልገው፣ ብቻና ብቻ። እና አመሰግናለሁ ስላዳመጣችሁኝ። እግዚአብሔር ይባርካችሁ። የእኔ ይቅርታ ግን አንቺ ብቻ አይደለሽም እግዚአብሔር የደረሰ ኖ አንተ አሁን አይመለከተም ወንድሜ። ቴንክ ዩ እኔ ነኝ ያስወረድኩ። ቴንክ ዩ ወንድሜ። እሺ ለእግዚአብሔር ክብር ይሁን። በእንባ ነው የሰማኋት። እውነተኛ የተነካ ሰው እንደዚህ ነው የሚያወራው። እውነተኛ አዳዳን፣ እውነተኛ አነካክ። የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ፍቅር ሰውን ሲነካ፣ ውስጡን ሲነካ፣ ውስጡን ሲለውጠው አሁን እህታችን እንደምትሆነው ነው ምንሆነውና በእንባ ነው የሰማሁሽ። እግዚአብሔርን ስላንቺ እጅግ አድርገን እናመሰግናለን። ሁላችን ደስተኞች ነን። ቅድም እያወራው እያለው 2 ጊዜ ገብተሽ እኔ ራሱ ወጣ ገባ ስትይ ምናልባት ዝም ብለው ቦታ ላይ ለመቀመጥ ፈልገው የገቡ ሰዎች መስለውን ድጋሚ ብትልክ አታስገቧት አልኩኝ። ምክንያቱም እየተነጋገር በነበረበት ሳለ አንዳንዱ ኢንተራፕት ለማድረግ ስለሚገባ ማለት ነው። እና በዛ ይቅርታ እንደዛ ብያልኩሽ ስላላወቅኩ ነው። ወንድምነት ግን ታግሶ አምጥቶሻል። እንኳንም ጌታ ኢየሱስ ረዳሽ እህቴ። በቃ አሁን ምን እናስረዳሻለን ስለ ጌታ ስለ ኢየሱስ? አሁን ምንም ልናስረዳሽ እስከማንችል ድረስ በመንፈስ ቅዱስ በተቃወምሽው ሳታቂ ባለማወቅሽ ወራት በተቃወምሽው በጌታ በመንፈስ ቅዱስ ለሕይወት የሚሆን ንስሐ ሰጥቶሽ ጌታ ኢየሱስ ክርስቶስን እንድትቀበይ ስለ ኃጢአት ዓለምን የሚወቅስ እሱ ነውና ወቀሳ በልብሽ ላይ አምጥቶ ጌታ ኢየሱስ ክርስቶስን ለመቀበል እሱን ለመከተል ከእሱ ጋር ለመኖር እሱ በአንቺ ውስጥ እንዲኖር ፈቅደሻልና ይህን ጌታ ለመቀበል ፈቃደኛ ከሆንሽ እንጸልይልሻለን። በጣም ደስ ብሎኛል። እኔ በእውነት በጣም ደስ ብሎኛል። በጣም ደስ ብሎኛል። ጌታ ኢየሱስ ስሙ ይባረክ። እንዲህ አይነት አነካክ ነው ሰውን የሚለውጥ። ይህን ደግሞ ሰው አይደለም የሚለውጠው፣ ሰው አይደለም የሚነካው። ህልሞችሽ ራሱ ትርጉም ያላቸው ህልሞች ናቸው። እውነተኛ ከነፍቺው ጭምር ነው። ህልሙንም ራሱ ፍቹ ላይ ራሱ እንኳን አልተጠራጠር ምንድን ነው አልተሳሳትሽም። ህልሙ ላይ ራሱ እንኳን አልተሳሳትሽም። ህልሙንም አልተሳሳትሽም፣ ትርጉሙንም ጭምር አልተሳሳትሽም። በተለይ ስለ እኔ ያየሽው የነገርሽ ነገር በጣም ነው እግዚአብሔር ደጋግሞ ሲናገረኝም ነበር። ፐብሊክም አድርጌዋለሁ። አጠገቤ ካሉ ሰዎች ጀምሮ ይሄ ወንጌል እንዳይሰበክ እንቅፋት ለማኖር ነው። በግራ በቀኝ በፊት በኋላ ሁሉም ይሯሯጠው ማለት ነው። ወንጌሉ አልታያቸውም፣ ራሳቸው ነው ያዩት። ወንጌሉ አልታያቸውም፣ እኔን ነው ያዩት። ወንጌሉ ከዚህ ሚዲያ ላይ እንዲጠፋ ነው የተፈለገው። ያ ደግሞ አይሆንም። ያን ድንጋይ ይወረውራሉ።
በጸጋው ብርታት እግዚአብሔር አስችሎኝ ቆሜያለሁኝ። እዚህ ያሉ ወንድሞቼ እናቶቼም ሁሉ እየሰሩ ነው። ወንጌል ይቀጥላል ማለት ነው እና ጌታ ይባረክ። ስላንቺ እግዚአብሔር እናመሰግናለን። ባለሽበት ቦታውን መንበርከክ ትችያለሽ እህቴ። አረ በደንብ ነው የምችለው። ፊልጵስዩስ ላይ ጉልበት ሁሉ ለእኔ ይንበረከካል ብሎ ስለሚል እኔም በእግዚአብሔር ፊት እንበረከካለሁ። እዚህ ያሉ ወንድሞችና እህቶች አገልጋዮች አሉ። ጌታ ኢየሱስ ስሙ ይባረክ። በፍቅር እንድንበረከክ ያደረገን እሱ ነው፣ በግዴታ አይደለም። በውዴታ ወደንና ፈቅደን በልባችንም በጉልበታችንም እንበረከክለታለን። ለእግዚአብሔር ክብር ይሁን። ጌታ ኢየሱስ ስሙ ይቀደስ። እግዚአብሔር ለዘላለም ስሙ ይባረክ። ቴንኪዩ። ለጌታ ኢየሱስ ክርስቶስን ለመቀበል ከፈቀድሽ ከወደድሽ ቅድም ንግግሮችሽ ላይ ያስታውቃሉ። ጌታን ወደዋለሁ ስትይ በቃ አልቻልኩም ወደዋለሁ ብሎ የሚለው ድምፅ ከእውነት የወጣ ድምፅ ነውና እንግዲህ ይህን ጌታ ስትቀበይ በቀሪ የህይወት ዘመንሽ ስለዚህ ጌታ ስደት ሊመጣ ይችላል፣ ነቀፌታ ሊመጣ ይችላል። ግን አስቀድሞ አንቺም አውቀሽዋል። ጌታን በዛ መከራ ውስጥ እንኳን በነበርሽበት ሳለ ላይ ከእስራኤል ጋር በነበረው ጦርነት የደቡቡ ክፍል የሊባኖስ ልክ ነው፣ በጣም እሱን አካባቢ ነው መጀመሪያ የመቱት እና ከዚህ የሞት መከራ ውስጥ ያዳነሽ የረዳሽ በሄድሽበት ባለፍሽባቸው የህይወት ጎዳና ከክፉ የጠበቀሽ ቀኙና የፊቱ ብርሃን በአንቺ ላይ ሆኖ ምሕረት እንድታገኝ በዛ ወከባ ውስጥ ሆነሽ ማለት ነው። መጥቶ ሮሜ 8ን አንብቢ ብሎ ያለሽ የተባረከው ጌታ መንፈስ ቅዱስ ነው የረዳሽ፣ የከለለሽ፣ ያዳነሽ። እግዚአብሔር ይባረክ፣ ጌታ ይባረክ። ስለዚህ ይህንን ጸሎት ከኔ በኋላ ትያለሽ። እግዚአብሔር አምላኬ ሆይ፣ እግዚአብሔር አምላኬ ሆይ፣ ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። ስለዚህ ቀን እጅግ አድርጌ አመሰግንሃለሁ። እኔ በደለኛና ኃጢአተኛ ነኝ። እኔ በደለኛና ኃጢአተኛ ነኝ። አንተ ግን ጻድቅና ቅዱስ ነህ። አንተ ግን ጻድቅና ቅዱስ ነህ። ስለ በደል ስለ ኃጢአቴ በሞት እስራት ባለሁበት በድቅድቅ ጨለማ ውስጥ ባለሁበት ሊያድነኝ ቅዱስ ልጅህን ኢየሱስ ክርስቶስን ወደዚህ ዓለም ላከው። እርሱም መጥቶ ለእኔም ለዓለምም ሁሉ ኃጢአት በቀራንዮ በመስቀል ላይ ሞተልኝ። ይሄ ሞት ለእኔ ነበረ። ይሄ ሕይወት ለእኔ ነበረ። እስከ ዛሬ ድረስ ሳላቅህ ተቃውሜሃለሁ። ዛሬ ግን ወድጄና ፈቅጄ ቅዱስ አባት እግዚአብሔር አብ ሆይ የላከው ልጅህን ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ በልቤ አምኜ እቀበለዋለሁ። ጌታ ኢየሱስ ና በልቤ ግባ። ዛሬ እቀበልሃለሁ። አንተ የሕይወቴ ንጉሥ ነህ። አንተ የሕይወቴ ጌታ ነህ። እፈቅድልሃለሁ። ሕይወቴን እንካ። ዘመኔን እንካ። ዘላለሜን እንካ። በደል ኃጢአቴን ሁሉ ይቅር በለኝ። በድፍረት የተናገርኩብህን በቅዱሱ መንፈስ ላይ የዋሸሁትን እሱን ሁሉ በደል ኃጢአቴን ከልጅነት እስከ እውቀት የሰራሁትን በደልና ኃጢአት በከበረ የደም ፈሳሽነት እጠበኝ፣ አንጻኝ፣ ቀድሰኝ፣ ልጅህ አድርገህ ተቀበለኝ።
ጌታዬና አምላኬ ጌታዬና አምላኬ መድኃኒቴና ቤዛዬ መድኃኒቴና ቤዛዬ አድርጌ ዛሬ በፍጹም ልቤ አምኜ ተቀብያለሁ። አድርጌ በፍጹም ልቤ ተቀብያለሁ። ሰላምህን ስጠኝ፣ ሰላምህን ስጠኝ፣ አሳርፈኝ። አሳርፈኝ። በኢየሱስ ክርስቶስ ስም በኢየሱስ ክርስቶስ ስም ዓለምን ኃጢአትን ስራውን ሁሉ እክዳለሁኝ። ኢየሱስ ክርስቶስ ጌታ እንደሆንክ በፍጹም ልቤ አምኜ በአፌ እመሰክራለሁ። በኢየሱስ ስም አሜን። ቀኝ እጅሽን ልብሽ ላይ አድርጊ፣ ልጸልይልሽ። ቀኝ እጅሽን ልብሽ ላይ ብቻ ጫኝ። ቴንክ ዩ ሎርድ። የኔ አባት ስም ይባረክ። የሰውን ሁሉ ልብ የምታውቅ የርኅራሄ አምላክ የመጽናናት ሁሉ ጌታ የሆንክ ኢየሱስ ክርስቶስ ንጉሳችንና ዳኛችን ስለ እህቴ እጅግ አድርጌ አመሰግንሃለሁ። በፍቅርህ እንድትሸነፍ የቀደመ በደል ኃጢአቷን ሁሉ ይቅር ብልሃት ለሕይወት የሚሆን ንስሐን ሰጥሃት አንተን እንድታውቅ ራስን ስለገለጥክላት ክብር ሁሉ ለአንተ ይሁን። እኔ ለሚወደኝ ራሴን እገልጥለታለሁ ብለህ እንዳልክ ራስህን ስለገለጥክላት በእውነተኛ አነካክ በእውነተኛ ፍቅርህ ጌታዊ እህቴን ስለነካት ስላዳንካት ከዘላለም ጥፋት ለመዳን እግዚአብሔር በኢየሱስ ክርስቶስም አንተን እንድታውቅ እውነተኛ አምላክ የሆንከውን አንተን የላከውንም ልጅህን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ተብሎ እንደተጻፈ ልጅህን ማወቅ የዘላለም ሕይወት ነውና ለእህቴ ይሄ ስለሆነላት እጅግ አድርጌ አመሰግናለሁ። ያለማወቅ ራሷ እግዚአብሔር ሆይ ከላዋ ላይ ተነስቶ ጌታ ኢየሱስ ሆይ አንተን እንድታውቅ በልቧን አንተን እንድትሾም ከአንተ ጋር እንድትጣበቅ ወደ አንተ እንድትጠጋ ከዛ ካለፈችበት የህይወት ጎዳና አሁን ባለችበት ምድር በዛ ጦርነት ውስጥ እግዚአብሔር ሆይ ከሞት ስላተረፍካት እግዚአብሔር ሆይ ለህይወት ስላመጣሃት እግዚአብሔር ሆይ ወደዛ ምድር ለህይወት ስለጠራሃት እግዚአብሔር ሆይ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። እጅህ ከለላት፣ እጅህ ረዳት፣ እግዚአብሔር ሆይ አስመለጥካት። አሁንም እግዚአብሔር ሆይ ለታመኑት እጆች ለአንተ አደራ አሳልፈን እንሰጣታለን። በእውነተኛ አስተዳደግ እግዚአብሔር ከቅዱሳን በማድረግ ቃልን በመማር በዚሁ በተቃወመች በመንፈስ ሞልታሃት እግዚአብሔር ሆይ በልሳን በእውነተኛ ልሳን ስጦታ ሞልታሃት እንድትጸልይ እንድታገለግል በቀሪ የህይወት ዘመኗ ለአንተ እንድትኖር እየወደደች እንድትኖር ኢየሱስ ሰውን ይወዳል፣ ኢየሱስ ሰውን ያድናል፣ ኢየሱስ ሰውን ያቀርባል ብላ እግዚአብሔር ሆይ ለኃጢአተኞች መመስከር የምትችልበት በመንፈስ ቅዱስና በኃይል እግዚአብሔር ሆይ ልቧን እንድትቆጣጠር እግዚአብሔር በኢየሱስም ህይወቷን እንድትቆጣጠር ለታመኑት እጆች ለአንተ አደራ አሳልፌ እሰጣለሁ። አይምሮን ሁሉ የሚያልፍ የክርስቶስ ሰላም በመንፈስ ቅዱስ በውስጧ እንዲፈስ በኢየሱስ ክርስቶስም ኦልሬዲ አድርገዋልም። እግዚአብሔር ሆይ ይህ ምንጭ ይብዛላት። ይህ ምንጭ እግዚአብሔር በኢየሱስም አይንጠፍ። በቅዱስ ቃል ትማር፣ መዝሙሮችን በመስማት ቃልህን በማጥናት ቃልህን በማንበብ ከኃጢአት በመራቅ ከዚህ ዓለም ካለ ነገር በኢየሱስም ለዓይን አምሮት ለስጋዋ ፍቃድ ተላልፋ እንዳትሰጥ ከክፉ ባልንጀርነት እግዚአብሔር በኢየሱስም እንድጠብቃት ከራሷም ስህተት ከክፉ ሰዎች ምክር ከሰይጣን ወጥመድ እንድታድናት በስምህ ለታመኑት እጆች ለአንተ አደራ አሳልፈን ሰጠን። እግዚአብሔር ስለ እህታችን መዳን ደስ ብሎናል። ክብርና ምስጋና ለአብና ለወልድ ለመንፈስ ቅዱስ አንድ አምላክ ከምድር እስከ አርያም ልጆች በዚህ የተሰበሰበን ለአንተ እንሰጣለን። በኢየሱስ ስም አሜን አሜን። ተባረኪ እህታችን። ጌታ እግዚአብሔርን ስለ አንቺ እናመሰግናለን። በእውነት ሁላችን በእንባ ነው ደስ ያለን። እውነተኛ አነካክ ጀግናው ኢየሱስ ባለ ግርማው ኢየሱስ ሲያሸንፍ ሰውን በፍቅር እንደዚህ ነው። ብርቱ ነኝ ብሎ ያለውን የሚቀልድበትን የሚያሾፍበትን የሚያላግጥበትን እንዳላገጥንበት ምላሹን ቢሰጠን በቁጣው ቢያየን ዘር መታሰቢያችን ለዘላለም ነው የሚጠፋው። ለዘላለም ግን ስትቀልድበት ስታሾፍበት እሱ እንደ ሰው አይደለምና እንደሷ ምላሽ አልመለሰላትም። ፍቅሩ ምላሹ ፍቅር ነው። የኢየሱስ ምላሽ ፍቅር ነው። ስትሰድበው ፍቅር ነው። ስታላግጥበት ፍቅር ነው። የአፍ መጥረጊያ ስታደርገው ፍቅር ነው የሚመልስልህ። በምህረት አይኖቹ ያያል። ከስተቱ ተመልሶ ሰው ወደ እሱ ጉያ እንዲመጣ ስለሚፈቅድ፣ ምክንያቱም
የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በሕይወት ኑሩ ብሎ ስለሚል ማለት ነው። እህታችን ጌታን በሰደበችበት በዛ ብድራቱን ልመልስ ብሎ ቢል ዛሬ በመቃብሮቿ ላይ ዛፍ ይበቅሉ ነበር። እነ ነስረላ በሞቱበት ቦምብ አብራ ነበር የምትጨፈጨፈው። ኦኬ፣ እግዚአብሔር ከሞት ያተርፋል። ሌላ አጽንኦ ሰጥቼ የምናገረው ሁሉ ቀን እንደምነግራችሁ የወንጌል አማኞች ሆናችሁ ሁሌንም የምንለምናችሁ እዚህ ከኔ ጋር አብረው የሚያገለግሉ እኔም ከነሱ ጋር አብሬ የማገለግላቸው ወንድሞቼ በጸጋ ስጦታና በመንፈስ ቅዱስ የምናምን በልሳን የምንጸልይ ነን። በዚህ 10 ዓመት የሶሻል ሚዲያ ታሪክ ውስጥ አንድ ቀን ኤርሚያስ በልሳን ሲጸልይ አይታችሁኝ አታውቁም። ግን በልሳን የምጸልይ ሰው ነኝ። እዚህ እነ ዳንዬ እነ ብርኬ እነ ዳጊ እንዳልክዬ አይ ቲንክ እንዳልክዬም አሁን በጌታ ስለመጣ አይዶነ በልሳን ይጸልይ ከሆነ በቃ የሚጸልዩ በጣም ብዙ ሰዎች አለን በልሳን። ግን እዚህ ሶሻል ሚዲያ ላይ አይታችሁናል? በፍጹም አናደርገውም። ለምን? ቦታው አይደለም። በቤተ ክርስቲያን ውስጥ እንኳን ተጠንቀቁ ነው ብሎ ያለን ቅዱስ ጳውሎስ በመልእክቱ ማለት ነው። በቤተ ክርስቲያን ውስጥ እንኳን ያላመኑ ሰዎች መጥተው አብደዋል ብለው ይሏቸዋልና የሚጸልዩ 2 ወይ 3 ሰዎች ሆነው ይጸልዩ፣ ሌሎች ይለዩ። ትንቢትም ሲናገር ይለዩ ነው። ልሳንም ሲነገር ደግሞ የሚተረጉም ካሌለ ለራሱ ይጸልይ ነው የተባለው። ሶሻል ሚዲያ ላይ ወጣችሁ እኔ ጌታ ኢየሱስ ምሕረት ይሁንላችሁ አልኳችሁ። ሞገስ አይሆንልህም፣ መቅኖ ነው የምትቀረው። በልሳን ስለ ጸለይክ ሰው የሚሰማህ መስሏል። ከጸለይክ በቤት ጸልይ። እንዴት ሰው ወጥቶ እዚህ አሁን 900 ምናምን ሰው አለ። ቢሃይንድ ባይሄኔ ስንት ሺህ ሰው ነው የሚያየን? 950 ሰው አለ። ምን ማለት ነው ወገኖቼ? የወንጌል አማኞች አሁን እቺ እህት ጌታን ሳትቀበል በፊት ነው ምክር የሰጠችው በልሳን ባካችሁ እያለች ማለት ነው። እግዚአብሔር አየ በአንድም በሌላ መንገድ ይናገራል። የወንጌል አማኞች ፔንቴኮስታል ብራዘር በልሳን መጸለይ በጸጋ ስጦታ የማልደራደር ሰው ነኝ። እዚህ ያሉ ወንድሞቼ በሙሉ በዚህ የጸጋ ስጦታ የማንደራደር ሰው ነን። በህይወታችን ላይ ይሰራል እኮ ነው የምልህ። በልሳን መጸለይን ለማሳየት ለሰው እዚህ ማውራት የለብኝም። አውርቼ ከሚታነጸው ሰው ይልቅ የሚሰናከለው ሰው ይበልጣል። እና ፕሊዝ ቤት በየከፈታችሁበት ቦታ ሁሉ አገልጋይ ለመምሰል አገልጋይ መስላችሁ ለመታየት በልሳን የምትጸልዩ ሰዎች አቁሙ። ቦታው አይደለም። አቁም ብራዘር፣ እባክህ ክፉ አታናግሩን። አቁም የቴ አቁሙ ማለት ነው። በቤተ ክርስቲያን ጸሎት ህብረት ውስጥ ግቡና ሄዱና በልሳን ጸልዩ። ማን ከለከለ በልሳን መጸለይ? ቅዱስ ጳውሎስ እንኳን አልከለከለም። እንኳን እኔ በቤተ ክርስቲያን በጸሎት ህብረት ሂዱና ሙሉ ወንጌል ግባና በልሳን ጸልይ። የጸሎት ህብረት ላይ አገልግሎት ውስጥ ግባና ተዋጋ። እዛ ማለት ነው መንፈሳዊ ውጊያ አይደለ? በቃ እዛ ሆነ ተዋጋ። ቃለ ሕይወት ውስጥ ግባና በልሳን ጸልይ። አጸልይ ያለ የለም። መካነ ኢየሱስ ግባና በልሳን ጸልይ። እዛው በቸርች ውስጥ ማለት ነው። የጸሎት ህብረት ላይ አለ አይደል? የአገልግሎት ህብረት አለ አይደል? የኳየሮች የወንጌል ስርጭት የእናቶች ሴቶች አለን አይደል? በባይብል ስተዲ ላይ እዛ ማንም የለም። አዲስ ሰው በሙሉ በወንጌል የሚያምኑ ወንድሞችና እህቶች ናቸው። እዛ ማንም በአንተ ልሳን የሚሰናከል ሰው የለም። በአካል ስታገኘ ከኔ ጋር እንጸልያለን በልሳን ማለት ነው። ወይ እዚህ በቸርቼ በማገለግልበት ወይ በቤታችን ማለት ነው። ሶሻል ሚዲያ ላይ ፕሊዝ ወንድሞችና እህቶች ፕሊዝ ጌታን እያስከበራችሁ ሳይሆን እያስነቀፋችሁት ነው። መንፈስ ቅዱስን እያስደሰታችሁ ሳይሆን እያስመረራችሁት እንደሆነ ግን ይሰመርበት። ወንጌል ስባክ፣ የተገለጠውን ቃል ተናገር። ትንቢት ከሆነም የሰራዊት ጌታ እግዚአብሔር እንዲህ ይላል ብለህ ተናገር። ምክንያቱም በተገለጠ ቃል ነው የምንናገረውና ለዚህ ነው እኔ እንኳን ሶሻል ሚዲያ ላይ ታም አገራዊ ከሆነ ትንቢት እናገራለሁ፣ ግለሰባዊም ከሆነ እናገራለሁ። አይታችኋል በእነዚህ ዘመናት ሰው ምን ይለኛል ብሎ የሚላል። ምክንያቱም በተገለጠ ቃል ነው የምናገረው። አገራዊ ጉዳዮች ላይ በጣም ብዙ ትልልቅ ትንቢቶች እግዚአብሔር የተናገረኝን ተናግሬያለሁ። ሲፈጸሙም አይተሃል። ሳይፈጸም በፊት አንተ ሟርተኛ ሲሉኝ የነበሩ ሰዎች መጥተው ይቅርታ ጠይቀዋል። እኔ ሟርተኛ አይደለሁም። ትንቢት ከሆነ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አሁን ካመጣው የያዕቆብ ንጉሥ እንዲህ ይላል እልሃለሁ። በዚህ ሰምቶ የሚሰናከል ሰው ካለ ይሰናከል። ትንቢት መፈጸሙ ስለማይቀር ማለት ነው። የሚታይ ነው። ለጊዜው ላይሆን ይችላል፣ የሚታይ ነው። ኦኬ። ልሳን ግን እንዴት ወንድሞቼ እናቶቼ እና ይታያችሁ። እቺ እህት ጌታን ከመቀበሏ ከጥቂት ደቂቃ በፊት ልመስክር ብላ አንዱ የተናገረችው ስለሆነ አጽኖ ሰጥተን እንናገራለን። እህታችን እግዚአብሔር በቅዱስ አጠራሩ ስለጠራሽ፣ ስላዳነሽ፣ ስላንቺ
በሰማያት ያሉ ቅዱሳን መላእክት ሁሉ ጭምር ሳይቀር ደስ ተሰኝተዋል። በዚህ ያለን እኔ በእንባ ሁሉ ጭምር ነው የሰማሁሽ። ጌታ እግዚአብሔር ይባርክሽ። ከዳንዬ ጋር ኮንታክት አድርጊ። እኔ ጋር በጣም ብዙ ሰው ስላለ ማለት ነው ትምህርት እናስተምርሻለን። ብሩክዬ ወይ ዳንዬ ጋር ኮንታክት አድርጊና መሰረታዊ ክርስትና ትምህርት እኛው ራሱ እናስተምርሻለን። ባለሽበት እዛው ሊባኖስ ነው አይደል ያልሽው? አዎ ሊባኖስ ነኝ። በቃ ሜሴጅሽንም አይቼዋለሁ። በውስጥ ጽፈሽልኝ ነበር። እኔ ይሄ ሁሉ ሜሴጅ በዝቶብኝ አላየሁትም። በጣም ይቅርታ። ስልኬን በውስጥ ልክልሽና እንጻጻፋለን። ብሩኬና ዳንዬን ብቻ አግኛቸው። ኦኬ። በውስጥ መስመር አይ ቲንክ ብሩኬ እና ዳኒ ደህንነት ትምህርት ስለሚያስተምሩ እነሱ ጋር ተማሪ መጽሐፍ ቅዱስ እንድታነቢ ይሁን። አንቺ እህታችን ነሽ፣ በክርስቶስ ኢየሱስ ደም የተዋጀሽ በቅዱስ አጠራሩ ለዘላለም ርስት ተካፋይ እንድትሆኚ እግዚአብሔር ወደ መንግስቱ የጠራሽ እህታችን ነሽ። ተባረኪ። ዘር ትውልድሽ ይባረክ። ጌታ ከራስሽም ስተት፣ ከክፉ ሰዎች ምክር፣ ከሰይጣን ወጥመድ ይጠብቅሽ ዘንድ ቀኙና የፊቱ ብርሃን በርቶልሻል። አሁንም በዘመንሽ ሁሉ ይብራልሽ። ተባረኪ። ወንድምነ ዳንዬ ይቀጥሉ። በጣም ነው ደስ ያለኝ በእውነት በቃ ውስጤ የሆነ ነገር ቅልል የሆነ ማለት እንደዚህ ኦፊሻሊ ጌታ መቀበል ፈልግ ስለነበረ ነው መሰለኝ። የሆነ ብቻ ውስጤ በጣም ደስ ብሎኛል። ሰላም ተሰማሽ አይደል? አዎ በጣም ደስ ብሎኛል በእውነት። የጌታ ሰላም የጌታ ደስታ በአንቺ ውስጥ ንጉሱ ስለገባ ነው። እንዲህ ነው የሆነው እህቴ። እኔም ጌታን በተቀበልኩበት ቀን ልክ እዚህ ያንዳንዱ ብታስገቢ ፓስተሩ ብለሽ ብትይ፣ ነብዩ፣ ዘማሪ ዳጊ አሁን ጌታን የተቀበለበት ቀን እንዴት ነው የሆንከው ብለሽ ብትዩ፣ እንዲህ አሁን አንቺ እንደሚሰማሽ ነው የሆነው። ንጉሱ ህይወትሽን ሲቆጣጠር እንዲህ ነው የሚሆነው። የሰላሙ ንጉስ፣ የሰላሙ አለቃ ሻሎም ጌታዬ ኢየሱስ ህይወትሽን ሲቆጣጠር፣ ህይወታችንን ሲቆጣጠር እንዲህ ነው የሚሆነው። እና ተባረኪ። ደስ ይበልሽ በዚህ ደስታ። መዝሙር ብቻ ስሚ፣ ዘፈኖችን እንዳሰሚ። ከክፉ ጓደኞችን ሙሉ ተጠበቂ። ጓደኞችሽ እንሆናለን፣ በውስጥ እንደውልሻለን። እሺ ተባረኪ ዳንዬ። ቴንክ ዩ። እናንተም ተባረኩ። እሺ አመሰግናለሁ። እሺ ወንድምነ ጸጋ ይብዛል። ደስ ብሎኛል። ተባረኪ እህቴ። እንኳን ጌታ ደረሰልሽ። እግዚአብሔር ይባረክ። ሁላችንም በእንባን የሰማነው እግዚአብሔር ዛሬም በሰዎች ልብ ይሰራል። ባናቀውም ባንረዳውም ባንቀበለው እንኳን ስቲል ጌታ ራሱን ለኛ ይገልጣልና ራሱን የገለጠልሽን ጌታ ለመቀበል መወሰንሽ በጣም ደስ የሚል ውሳኔ ነው። እግዚአብሔር ይባረክ። በውስጥ መስመር እናወራለን። ስልክሽን አስቀምጭልኝ፣ ስልኬን አስቀምጥልሻለሁ። ሌሎች ሰዎች ግን ይኖሩ ይሆን ዳንዬ? ሌሎች ሰዎች ይኖሩ ወንድምነት? እስቲ ቀጥል። እሺ ወንድምነት ወደሱ ሌሎች ሰዎች ትኖሩ ይሆን? እህቶችና ወንድሞች በባዕድ ምድርም ያላችሁ በተለያዩ ሀገር ላይ ተበተናችሁ የምትኖሩ ኢትዮጵያውያን፣ ኤርትራውያን፣ አማርኛ ቋንቋ መስማት የምትችሉ ጌታ ለሕይወት የሚሆን ንስሐን ሰጥቷችሁ በጣም ብዙ ጊዜ በህሊናችሁ ላይ ምስክርነት አለ። አንዳንዶቻችሁ በህልም እያያችሁ፣ አንዳንዶቻችሁ በህሊናችሁ ውስጥ እውነት እኮ ነው ይሄ ነገር እኮ የሚሉት እነ ዳኒ እውነት እኮ ነው፣ እነ ኤርሚ እነ ዳጊ እንዳልክ እኮ የሚሉት እውነት እኮ ነው በላችሁ በውስጣችሁ አምናችሁ ሰውን ግን በመፍራት ዛሬ ነገ ቆይ ይደርሳል እያላችሁ ብላችሁ የምትሉ ሰዎች አላችሁ። እንግዲያው መጽሐፍ ቅዱስ እንደዚህ ነው ብሎ የሚለው እህቶችና ወንድሞች የመዳን ቀን አሁን ነው ይላል። የዘመናችሁን ቁጥር አታውቁትም። የዘመናችሁን ቁጥር አናቀውም። ምን ያህል ዘመን እንደቀረሽ፣ ምን ያህል ወራት፣ ምን ያህል ሳምንታት እንደቀራችሁ እንደቀረኝ አናቀም። ትንፋሻችሁና መንገዳችሁን በእጁ የያዘ የሰራዊት ጌታ እግዚአብሔር ነው። ለሕይወት የሚሆን ንስሐን እግዚአብሔር ሲሰጣችሁ ይህን ጊዜ ተጠቀሙበት። ይህን ጊዜ ተጠቀሙበት። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ ርኅራኄው በሱ ላይ ነውና ይላል። ርኅራኄው በእናንተ ላይ ነው የሚሆነው። ቅዱስ እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት ማንም ሊቀርበው በማይችል ብርሃን ውስጥ ለዘላለም የሚኖር ጌታ መተኪያ የሌለው አንድ ልጁን ለአንተና ለእኔ ለአንቺ ለበደል ኃጢአታችን ተላልፎ እንዲሰጥ በእርሱ በኩል የዘላለምን ሕይወት እንድናገኝ ልጁን የዛሬ 2000 ዓመት ወደዚህ ዓለም ልኮት በኃጢአተኞች እጅ በደረቅ እንጨት ላይ እነዛ ቅዱስ እጆች እነዛ ቅዱስ እግሮች እንዲጣበቁ አድርጎ ነፍሱን ከስጋው በገዛ ስልጣኑን በአባቱን ፍቃድ ስለኔና ስለ አንተ ለይቷል። ሞተ ስለ ኃጢአታችን፣ ተቀበረ እኛንም ስለ ማጽደቅ በቅዱሳት መጽሐፍት እንደተጻፈ በሦስተኛው ቀን ከሙታን ተለይቶ ተነሳ።
በስሙ የሚያምኑበትን ንስሐና የኃጢአት ይቅርታቸውን ሊሰጣቸው የታመነና ጻድቅ ጌታ ነው። ወደሱ የሚመጡ ለዘላለም ያርፋሉ። ከሱ የሚለዩ ግን ከኃይሉ ክብር ርቀው በእርሱ በኩል የተሰበከውን የአብን ቃል የገፉ እግዚአብሔር አብ የበቀል ጊዜ አዘጋጅቷል። ከኃይሉ ክብር ርቀው በዘላለም ጥፋት ነው የሚቀጡት። ስለዚህ ኑ ከእግዚአብሔር ፍርድ አምልጡ። ኑ ከእግዚአብሔር ፍርድ አምልጡ። ወደ ትልቁ ወደ እግዚአብሔር ምሕረት ኑ ግቡ። የምንነግራችሁ እውነት ይህንን ነው እህቶችና ወንድሞች። ኑ ወደ እግዚአብሔር ወደ ታላቁ ፍቅር ተነግሮ ተተርኮ ተሰብኮ ወደማያልቀው የእኔ ዘመን እስኪያልቅ ድረስ ይህን ፍቅር ባወራው አያልቅም። የዳጊ ዘመን እስኪያልቅ ድረስ ቢያወራ አያልቅም። ዳንዬ ዘመኑ እስኪያልቅ ድረስ ቢያወራ አያልቅም። እንዳልክ ቢረባረብ አያልቅም። ፓስተሮቹ ማንም ይምጣ እዚህ ፕላኔት ላይ ስፋትና ርዝመቱ ከፍታውና ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ታውቁት ዘንድ ኑ ወደ ጌታ፣ ኑ ወደ ጌታ። እንደዚህ አይነት ሰዎች ካላችሁ በውስጥ መስመር ለእኔ 7 ቁጥር ጻፉልኝ፣ ለዳጊም 7 ቁጥር ጻፉ። እዚህ ላሉ አገልጋዮች ማለት ነው። ለዳጊም 7 ቁጥር ጻፉለት። ለእንዳልክም ሜሴጃችሁን እዩ፣ የቲክታክ ሜሴጃችሁ ነው ወንድሞች። 7 ቁጥር ጻፉልን በውስጥ መስመር 7 ቁጥር ከጻፋችሁልን ጌታን ለመቀበል ኖ እዚህ አይደለም፣ እዚህ አይደለም፣ እዚህ አይደለም፣ እዚህ አይደለም። እታች ኮሜንት ላይ ሜሴጅ ላይ ከጻፋችሁ ማነው እዚህ ኮሜንት መስጫው ላይ ከጻፋችሁ እዚህ አይደለም የምንፈልገው። በውስጥ አግኙን። ብዙ ለቃሚ ሰዎች ስላሉ ማለት ነው። በውስጥ መስመር የኔጋ ፔጁ ላይ ግቡና 7 ቁጥር ብቻ ጻፉልኝ። ከቻላችሁ ያላችሁበትን ሀገር ስልክ ጻፉልን። ለዳንዬም እንደዛው ጻፉለት፣ ለዳጊም እንደዛው ጻፉለት። ማየት ግዴታችን ነው። ዳጊ ምናልባት ሰሞኑን ቢዚ ሊሆን ይችላል፣ ግን ማየት ግዴታችን ነው። እንዳልክ ጋር ጻፉለት። ማየት ግዴታችን ነው። ሜሴጅ ላይ 7 ቁጥር ጌታን ለመቀበል የምትፈልጉ ሰዎች ስልክ ቁጥራችሁን አብራችሁ ከጻፋችሁልን የትም ሀገር ሁኑ እንደውላችኋለን፣ እደውላችኋለሁ። ኑ ወደ ጌታ። ኢየሱስ እረፍት ነው። ኢየሱስ ሰላም ነው። ኢየሱስ ተብሎ ሲባል ወንድሞችና እህቶቼ ምናልባት ስሙ ቀሎባችሁ ከሆነ በምን ቋንቋን ተናግረን የስሙን ታላቅነት፣ የስሙን ገናናነት፣ የስሙን ኃያልነት ልንገልጥላችሁ እንችላለን። ኑ እሱን ተቀበሉት። ከሰማያት ለበደል ለኃጢአቴ ሊሰዋ የመጣ እሱ ነው። ቀጥታ ሞቱ ለሰው ልጆች፣ ለአንተም፣ ለአንቺም፣ ለእኔም፣ ለሁላችንም ቀጥታ ሞቱ የሚመለከተን የሱ ነው። ህይወቱም የሚመለከተን የሱ ነው። የሌሎች ሞት ብራዘር ለእኔና ለአንተ አይደለም፣ አይደለም፣ አይሆንምም፣ ሊሆንምም አይችልም። በጣም ብዙ ትውልድ ተታሏል በራሱ ጎዳና ሄዶ። እግዚአብሔር አንድ ልጁን የሰጠ ብራዘር፣ አንድ ልጁን የሰጠህ፣ አንድ ወንድ ልጅ ነው የተሰጠን። ብዙ ወንዶች ልጆች ለመዳናችን አልተሰጠንም። እህቶችም ሴቶችም ተጨምረውበት አብረው ተደርበው ያድኗቸዋል ተብሎ አልተሰጠንም። ከቅዱሱ ከእግዚአብሔር ልጅ ከዳዊት ልጅ ከኢየሱስ ክርስቶስ በስተቀር ለሰው ልጆች ቤዛ፣ መድኃኒት፣ አዳኝ ሆኖ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ሆኖ የተሰጠን እሱና እሱ ብቻ ነው። የለም እኮ ነው ብዬ የምልህ ብራዘር፣ ከሱ እኮ ውጪ ሌላ የለም እኮ ነው ብለን የምንል ሸቴ። በእንዴት አይነት አማርኛ ይንገረን ጌታ። በእያንዳንዱ ቋንቋ ላይ በዓለም ባሉ ቋንቋዎች ላይ መጽሐፍ ቅዱስ የመጀመሪያውን ቁጥር ይዛል በትርጉም። ትውልድ አላየውም አልሰማውም ብሎ ሊል አይችልም። ለኃጢአታችሁ ምክንያት የላችሁም ብሎ እንዳለ ማንም ሰው ሊያሳብብ አይችልም። እዚህ የምትሰሙ ሰዎች ወይ ለመዳን ወይ ለፍርድ ትሰማዋል። ሁሌ እናገረዋለሁ። ጌታ ኢየሱስ ምስክር ነው። እኔም ወንድሞቼም እዚህ የምንነግራችሁ ኢየሱስ ለመዳናችሁ እንዲሆን ከተቀበላችሁት ከዘላለም ፍርድ ትድናላችሁ። ካልተቀበላችሁት ግን ይሄንን ድምፅ አንድ ቀን በሲኦል ታጣጥመዋለህ ለዘላለም። ሲኦል ማለት አንዱ ጸጸት ማለት ነው። በህይወት ዘመንህ ለሰራው ነገር ተመልሰ ልታስተካክልበት ወደማትችለው ዓለም አንዴ እግዚአብሔር እስትንፋስን ለስብሰባ ይጠራዋል። ማለት ነፍስን ከስጋህ ልክ ሲም ካርድን ከአፓራተሱ ከቀፎ ሰው እንደሚለየው እንደዛ ያወጣታል ጌታ። ስጋ ወደ አፈር ይገባል፣ ነፍስ ወደ ፈጠረች ወደ እግዚአብሔር ይሄዳል። በእግዚአብሔር አፍ ፊት ትቆማለህ። ለኃጢአት ምክንያት አይኖርህም። የላኩትን ልጄን ተቀብለዋል ወይ ሰምተዋል ወይ እሱን ስሙት እያልኩኝ በዮርዳኖስም በመገለጥ ተራራም የተናገርኩትን ሰምተዋል ወይ ልጄን ነው ብሎ የሚልህ
በልጄ በኩል የተሰበከውን ወንጌል ተቀብለዋል ወይ ነው ጥያቄው። ያም ለጥያቄ የሚሆንስ ነገር ሲኖር አይደል? ራስን እያከኩ ሰው ፊት እንደማውራት በእግዚአብሔር ፊት ያኔ አንገት እየደፋ ጣትን እየነካካክ ጸጉርን እያከክ ማስተባበያ ለመስጠት እኔ እኮ አልሰማሁም አላወኩም ነበር እኔ መናፍቃን ናቸው ብለው ሰዎች ናቸው ያሳሳቱኝ ብለህ የሚል ጭቅጭቅ ክርክር አታነሳም። እዛ ይግባኝ የለም፣ ቀነቀጠሮም አይሰጥም፣ ምስክሮች አይጠሩም። በበጉ የዙፋኑ ፊት ትቀርባለህ። የካድከውን ይክድሃል በአባቱና በመላእክቱ ፊት፣ ያከበሩትን የመሰከሩለትን በአባቱና በመላእክቱ ፊት ይመሰክርላቸዋል። አስምረን ነው የምንናገረው። የተሸፋፈነ የተደበሰበሰ ወንጌል የለም። መዳን በአንዱ በእግዚአብሔር ልጅ በኢየሱስ ክርስቶስ ብቻና ብቻ ነው፣ በሌሎች የለም። መጽሐፉን እንደሚገባ አንብበነዋል። እግዚአብሔር ጸጋ አብዝቶልን እንደሚገባ እኮ አልኩ። የተረፈን የለም። ድርብ ነጠላ ሰረዝና 4 ነጥብ ምናምን ነገር ካልሆነ በስተቀር የቱ ጋር ምን እንደሚል ጌታ ኢየሱስ ስሙ ይባረክ። የአምላካችንን የእግዚአብሔርን ቃል እናውቀዋለን። ጴንጤ ጋር መተህ አታውቁት መጽሐፉን በሙሉ አትለንም፣ እናውቀዋለን። አስተምሮናል። ቅዱሱ መንፈስ አስተምረውናል። አገልጋዮቻችን ፓስተሮች አስተምረውናል። ስለ ኢትዮጵያ የወንጌል አማኞች አብያተ ክርስቲያናት አምላኬን እጅግ አድርጌ አመሰግናለሁ። ማንንም ለማናደድ አይደለም። ጴንጤ የሆንኩበትን ቀን እንዴት ፕራውድ እንደማድረግ ብራዘር፣ ዝም ብዬ ያለ እውቀት የሆንኩ ዝም ብሎ ቆርቆሮ ነገር በሆነ ኖሮ አፍራለሁ። አየህ፣ ወደ ጌታ እንድንመጣ አድርገውን ቁጭ ብለህ ቃሉን አንብብ ነው ብለው ያሉት። ቁጭ ብላችሁ ቃሉን አንብቡ እና በቤተ ክርስቲያን ቃሉ ነበር ሲያስተምሩ ነው የነበሩት። ለዚህ ነው አየህ፣ ሲናገርም እንደ ባለስልጣን ይናገራቸው ነበር ይላል። ወንድሞቼ እናቶቼ ፕሊዝ የእግዚአብሔርን ቃል ተጠጉት። እናንተን ለማናደድ አይደለም። የእግዚአብሔርን ቃል ተጠጉት። የእግዚአብሔርን ቃል ፈልጉ። እኔም ፈልጉ በሕይወትም ትኖራላችሁ እያለ ጌታ በብሉይ ኪዳን ነቢያት ሲናገር የነበረው ኢየሱስን ፈልጉት። ወደ ነፍሳችሁ እንደ እረኛና ጠባቂ ተመልሳችሁ እንደተባለ የአዳም ልጅ ተቅበዝብዛል። በሃይማኖት ቤት ውስጥ ሃይማኖት አላችሁ፣ የዘላለም ሕይወት የላችሁም። የሃይማኖት ተቋም አላችሁ። የሃይማኖት ተቋም ከኛ የበለጠ ሃይማኖት የለም፣ እኛ የረጅሙ ዘመን ነው ብሎ ይላል። ኦርቶዶክስ ይመጣና የ1700 ዓመት ታሪክ ይዞ ማለት ነው። በምስረታቸው ግን ከኦርቶዶክስ ቤተክርስቲያን የሚቀድሙ የክርስቶስ ቤተክርስቲያናት እንዳሉ አያውቁም። በኢየሩሳሌም ያለች የክርስቶስ ቤተክርስቲያን፣ በሰማሪያ በአንጾኪያና በሌሎቹ የአሕዛብ ሀገሮች ያሉ የክርስቶስ አብያተ ክርስቲያናት በምስረታቸው ከ300 ዓመት በላይ ይበልጧታል የኢትዮጵያ ኦርቶዶክስን። የክርስቶስን ቤተክርስቲያን በምስረታቸው እግዚአብሔር ራሱ በሲና ሕግን ሰጥቶ የሰጣቸውን እምነት ወይ ደግሞ የመሰረተላቸውን ሃይማኖት ቅዱስ ቃሉንና ስርዓትን ሕግን በሲና የሰራ ይሁድ የሚባል አይሁድ የሚባል ህዝብ እስራኤል የሚባል ህዝብ ሃይማኖት ሰጥቷቸዋል ራሱ ጌታ። ከማንም ከእስልምናም ከኦርቶዶክስም ከክርስትናም ከካቶሊክም ከሁሉም ይበልጣል የአይሁድ ሃይማኖት በምስረታ ብለህ ካልክ ማለት ነው። ያውም በራሱ በእግዚአብሔር የተመሰረተው እንደ ሕጉ እንደ ቃሉ ስላልሄዱ ህይወት አልሆነላቸውም። ህይወት ወደሚሆንላቸውም ጌታ ሊመጡ አልወደዱም። የመጡቱ መጡ፣ ያልመጡትስ አልወደዱም። ስለዚህ አይሁድ ስለሆነ መንግስተ ሰማያት ይገባ ይመስላል? በፍጹም። የእግዚአብሔር ልጅ ደም ረግጠው የእግዚአብሔር ልጅ ሳይቀበሉ እሱ የላከውን ሳይቀበሉ በብዙ ሺህ ነቢያት የተናገረው የትንቢት ቃል እንደ ፓዝል እየተገጣጠመ ዘመኑ፣ ወራቱ፣ ቀናቱ የሚሞትበት ዓላማ የት እንደሚሞት ለምን እንደሚሞት የተናገሩት ነቢያት ተናግረው አባቶቻችሁ ነቢያት ቀኔን ያዩ ዘንድ ፈለጉ በሩቅ አዩ ብሎ አላቸው እና አንቀላፉ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደው ልጁን ላከ ይላል። ልጁ ያለው ህይወት አለው የሚል ብላክ ኤንድ ዋይት የተጻፈ ቃል ነው ያለው። የእግዚአብሔር ልጅ የሌለው ህይወት የለውም። ይሄው ነው መልእክቱ እህቴ። ልጁ ያለው ህይወት አለው፣ የእግዚአብሔር ልጅ የሌለው ህይወት የለውም። ዘያአምን በወልድ ቦ ህይወት ዘላለም አለቅ። በወልድ የሚያምን በኢየሱስ የሚያምን የዘላለም ህይወት አለው። አርሴማ ከተማ እናንተ ናችሁ የጨመራችሁት። ማርያም ተክለ ሃይማኖት ጊዮርጊስ ብለህ አንተን የጨመርከው። በማርያም የዳነ ትውልድም የለም፣ አሁንም አይድንም፣
የሚመጣውም ዘመን ላይ አይድንም። ማዳን የማርያም ነው አይልም መጽሐፍ ቅዱሳችን። ማዳን የበጉ ነው። ማዳን የእግዚአብሔር ነው። ደህንነት ከእግዚአብሔር ዘንድ ነው ይላል። አለቀ። ለዚህ ነበር እረፍት ማርያም ነች አይደለም ብሎ የሚለው። እረፍት ክርስቶስ ነው። እረፉ እኔም አምላክ እንደሆንኩ እወቁ ብሎ ያለው ጌታ ነው። ከድንግል ሴት ተወልዶ ኑ ወደ እኔ እኔም አሳርፋችኋለሁ ብሎ ጥሪ የጠራው ምን አይነት እምልህ በምንኛ ቋንቋ ነው? በወላይትኛ ቋንቋ ተተርጉሞ ለመጽሐፍ ቅዱስ አንተ ሰውዬ በኦሮምኛ ቋንቋ ተተርጉሞ በአፍህ መፍቻ ቋንቋ መጽሐፍ ቅዱስ ተተርጉሞልህ እንዴት ከመዳን ዘገያችሁ? መቼ ነው መጽሐፍ ቅዱስን የምታነቡት? መቼ ነው መጽሐፍ ቅዱስን ለማንበብ የምትወስኑት? ባልተተረጎሙ ቋንቋ የለም። እኔ መንገድና እውነት ሕይወት ነኝ በእኔና በእናቴ በቀር አላለም። በእኔ በቀር ወደ አብ አልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤ በእኔ በቀር የተሰመረ እኮ ነው ብዬ የምልህ። የተደመደመ እውነት እኮ ነው ብዬ የምልህ። የለም ይላል። የለም ወደ አብ መግባት እፈልጋለሁ ብለህ ብትል በሩ ኢየሱስ እኔ ነኝ ይላል። ወደ አብ መድረስ እፈልጋለሁ ብለህ ብትል መንገድ እኔ ነኝ ይላል። እርቦኛል ብለህ ብትል የሕይወት እንጀራ እኔ ነኝ እኔም ብላ ይልሃል። ጠምቶኛል ብለህ ብትል ወደ እኔ የሚመጣት ከቶ ለዘላለም አይጠማም ይልሃል። ደህንነት እኮ ዋስትና እኮ እየተሰማኝ አይደለም። ኤርምያስ ብለህ ብትለኝ አነ ውእቱ ኖላዊ ኄር ዘበአማን ይልሃል። እኔ ነኝ እውነተኛ የበጎች እረኛ፣ ነፍሴን ስለ በጎቼ ያኖርኩት እኔ ነኝ፣ ና ወደ እኔ ይልሃል። ተስፋ የለኝም ብለህ እንዳትል የሚገርም የዘላለም ተስፋ ነው። ያውስ ኢየሱስ ክርስቶስ ከሙታን በመነሳቱ ይለናል የዮና ልጅ ስምዖን ጴጥሮስ። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ያው ሕያው ተስፋ ነው፣ ጊዜያዊ ተስፋ እንኳን አይደለም። ሕያው ማለት ዘላለማዊ ማለት ነው። ዘላለማዊ ተስፋ ነው እኮ የተሰጠ ተስፋችን ክርስቶስ። ሃሌሉያ! ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ብሎ ከትቦት ሄደ። ያ የገሊላ ሰው በመንፈስ ቅዱስ በመነዳት ማለት ነው። ይህም ርስት በሰማይ ለእናንተ ቀርቶላችኋል ይለናል። ዛሬ እህታችን ወደዚህ ርስት ነው የገባችሁ በጌታ ኢየሱስ ክርስቶስ በማመን። እኔ ዛሬ 27 ዓመት ወደዚህ ረፍት ነው የገባሁት። እንዳልክዬ ዛሬ 1 ዓመት ምናምን ነገር ወደዚህ ረፍት ነው የገባው። ዳንዬ እዚህ ያሉ እነ ኤፋ ዳጊዬ ሁሉ በክርስቶስ ኢየሱስ ያመናችሁ የገባችሁበትን ከጌታ ጋር የታረቃችሁበትና ወደ ጌታ የመጣችሁበትን ቀን አስቡት። ወይ ያሳርፋል እኮ ጌታ። በእውነት ጌታ እኮ ያሳርፋል። ጌታ እኮ ያሳርፋል። ቅድም እህቴ ለካ ይህንን ጌታ ነው እንደምታምኑት እኔ የታወቅኩ ነበርና ብላ እንዳለች አየህ እኛ የቀመስንውን ናቀመሰው ብለን ስንልህ ጌታ ቸር መሆኑን ቀምሳችሁ ወቁ ስለተባለ ነው። ና ቸርነቱን ቅመስ፣ ና በክንፎቹ ጥላ ስር እረፍ በል፣ ና ብራዘር። የሚያረጋጋ የሰላም ምንጭ፣ የደስታችን ምንጭ፣ የእረፍታችን ምንጭ፣ የህይወታችን ባለቤት፣ የህይወታችን ሰሪ፣ የሰማይና የምድር ፈጣሪ ልዑል እግዚአብሔር ከዘላለም ዘመናት በፊት የወሰነውን በልጁ በክርስቶስ ኢየሱስ ዓለምን ሊያድን ልጁን ወደ ዓለም ላከ። የተቀባው የአብ ልጅ ለዘላለም ስሙ የተባረከ ይሁን። ዘር ትውልዳችን ይገዛለት እኮ ነው ብዬ የምልህ አንተዬ። ዘር ትውልዴ ይገዛለት። ስሜት እኮ አይደለም የምናወራው። ግልብ ትላላችሁ አይደል? በፍጹም እኮ አይደለም ብዬ የምልህ። በፍጹም እኮ አይደለም ብዬ የምልህ። በውስጣችን የሚንቀለቀል የኢየሱስ ክርስቶስ ፍቅር አለ። አጥንታችን መቅኔ ውስጥ በደም ስራችን ውስጥ የተዋሃደ የእግዚአብሔር ልጅ ፍቅር፣ የእግዚአብሔር ልጅ ፍቅር፣ የኢየሱስ ክርስቶስ ፍቅር ለዘላለም ስሙ ይባረክ። ወደዚህ ጌታ ኑ። በውስጥ መስመር 77 ቁጥር ጻፉልን። እዚህ ጻፉ ማንላችሁ ብዙዎች ለቃሚዎች አሉ። በባለፈውም ሰምቻለሁ። ወንድማችን ሰሙ አንድ ቀን ሊነግራችሁ ይችላል። ቁጭ ብለን ነበር የምንጠብቃችኋለን ለመልቀም።
ይነግራችኋል። ወንድማችን ሰሞኑን ወደ ጌታ ስለመጣ ቁጭ ብለው እዚህ ጻፉ ስንል ይጽፉ ነበረ። ቁጭ ብለው የጻፉትን ይከታተሉና አንቺ ምን ነካሽ? እንዴት ግን የእናትሽን የአባትሽን ሃይማኖት ዳርያስ የምን የእናት የአባት ሃይማኖት ነው? አንድ ስትጠየቅ የማትመልስበት ኢየሱስ እኮ የላችሁ። ኢየሱስ አለ ብለህ ካልክ የዘላለም ሕይወት የለህም። ሰው ዝም ብሎ የሃይማኖት ተቋም ኦርቶዶክስ፣ ካቶሊክ፣ አይሁድ፣ እስላም እንትን ምናምን ነገር የዘላለም ሕይወት አለ ወይ? የለም። ዳግም ተወልዳል። የእግዚአብሔር ልጆች ናችሁ አይደላችሁም? አባታችሁ ነው ብለህ ስለጸለይክ አባታ አይደለም እግዚአብሔር። እንዴት ወለደ ብዬ ብልህ እንዴት እንደተወለድክ እንዴት እንደወለደህ ለምን እንደወለደህ መቼ እንደወለደ በምን እንደወለደህ አታውቀውም። በ40 ቀን ውሃ ውስጥ አስገብተው ስላወጡ ነው ተወለድክ ብለው ያሉ። አታውቀውም። አቡነ ዘበሰማያት ይትቀደስ ስምከ ይልልሃል። አታውቀውም ብራዘር። ቃሉን አይደለም አታውቀውም ያልኩ፣ ቃሉንማ ትለዋለህ። ግን እግዚአብሔር አምላክህ አባትህ እንዴት ሆነ ተብለህ ትባል። ያው ውሃ ውስጥ ገብቼ እናቴ ነግራኝ ነበረና በቃ ይሄ ነው። ወይ ከቡና ወሬ ያለፈ ነገር የለም። እና ከታች ሆነው ይለቅሙ ነበረና እኛም ነቄ ብለናል። ይሄን ሳይነግረን በፊት ነገሩን ስናይ በውስጥ መስመር ጻፉልን አልናቸው። ብዙዎች በውስጥ መስመር ነው እየጻፉልን ያሉት። ጌታ ይባረክ። በጣም ደስ ብሎናል። በውስጥ መስመር የጻፋችሁልን እናገኛችኋለን። ተባረኩ። ወንጌል ይቀጥላል። ጸጋ ይብዛላችሁ። ወንድምነት ቀጥል። ቴንኪዩ። እሺ ወንድምነት ጸጋ ይብዛል። ተባረክ ብራዘር። እሺ ያ ጌታን ለመቀበል ምናልባት የጻፋችሁ ወገኖች ካላችሁ በውስጥ መስመር ሊያገኟችሁ የሚሞክሩ ሰዎች ይኖራሉ፣ ግን አትስሟቸው። ምክንያቱም ብዙ ቁጭ ብለው እዚህ የሚለቅሙ ወዳጆች አሉና ጥንቃቄ ለማድረግ ያክል ከሐሰተኛ ቤተ እምነት ወደ ጨለማ ሊመሯችሁ የሚተጉ ሰዎች ይኖራሉ። ስለዚህ እናንተ ራሳችሁ እኛን ኮሚኒኬት አድርጉን። ራሳችሁ እዚህ የምናገለግል ሰዎችን ኮሚኒኬት አድርጉን። እሱ የተሻለ ነው የሚሆነው። እግዚአብሔር ይባረክ። እሺ ጌታ ይመስገን። እግዚአብሔር ይባረክ። ባይዘወይ በጣም ብዙ ሰዎች ሳያውቁት በኢየሱስ ፍቅር ተነድፈዋል። እግዚአብሔር እናመሰግናለን። በጣም ብዙ ትውልድ ማለት ነው ሳያውቀው ክርስቲያን ሆኗል። ሳያውቀው በክርስቶስ ኢየሱስ ፍቅር ተይዟል። በቃ ዓላማችን ይሄ ነው ወገኖች፣ ጥሪያችን ይሄ ነው። ሰዎች በክርስቶስ ኢየሱስ ፍቅር እንዲነደፉ ነው። በክርስቶስ ኢየሱስ ፍቅር እንዲወድቁ ነው። ጌታ ያደረገላቸውን የማዳን ስራ እንዲረዱ ነው። ሌላ ምንም አይደለም አጀንዳችን። ከዚህ በላይ ደስ የሚያሰኝ ነገር የለም። በቃ ሰው ኢየሱስን ሲያይ ሲመለከት፣ በክርስቶስ ኢየሱስ ፍቅር ሲነደፍ ማየት ደስ ይላል አይደለ? በቃ ይሄ ነው ወንጌላችን። እንደዚህ ነው። በቃ ወንጌላችን ይሄ ነው። ሰዎች ስለምንም የማውራት አቅም የላቸውም በክርስቶስ ኢየሱስ ፍቅር ሲነደፉ። በክርስቶስ ኢየሱስ ፍቅር ሰው ሲያዝ በቃ ይሄንን ነው የሚያወራው። እድል ሲያገኝ፣ መድረክ ሲሰጠው፣ ቦታ ሲያገኝ ሊናገረው፣ ሊያወራው፣ ሊመሰክረው፣ ረዳኝ፣ አገዘኝ፣ ታደገኝ ብሎ ሊያወራለት የሚችል ከኢየሱስ ውጪ ሌላ ወዳጅ አለኝ ብሎ ለማንም አያወራ። ስሙ ይባረክ። ለዚህ ነው ጴንጤን ምንም መድረክ ስጠው፣ የሆነ ስፍራ አሳየው፣ በሄደበት በገባበት ቦታ ሁሉ አንድ ቋንቋ አለው። ስላዳነው፣ ስለታደገው፣ ህይወት ስለሆነው ስለ ኢየሱስ ያወራልሃል። ረዳኝ፣ አገዘኝ፣ አቅም ሆነኝ፣ ጉልበት ሆነኝ ብሎ ሲናገር ኢየሱስን ነው የሚያሳይ እና በቃ ደስ አይልም? አዎ በጌታ ፍቅር አብደናል። እብዶች ካላችሁ አዎ በክርስቶስ ኢየሱስ ፍቅር ተነክተናል። ክብር ለአምላካችን ይሁን። ከኢየሱስ ውጪ የምናወራለት የምንናገርለት ማንም የለም። ክብር ለአምላካችን ይሁንና በቃ በኢየሱስ ፍቅር ዛሬም የተነደፋችሁ ሰዎች ካላችሁ እንኳን ደስ ያላችሁ። በቃ አሁን ጴንጤ መሆን ማለት ክርስቲያን መሆን ማለት በክርስቶስ ኢየሱስ ፍቅር ማበድ ማለት ነው ባጭሩ። ለሌላ ላትሆኑ፣ ለሌላ ላትገኙ በክርስቶስ ኢየሱስ መያዝ ማለት ነው ብራዘርስ። ኧረ እንዴት ገባው? ቀዩን ተጭነ ነው የሚሆነው። ያው ሪኩዌስት ምልክት አለ። ሪኩዌስት አለ። ማን ያስገባኝ?
እሺ በቃ ገስት ላይ ነበር ከሬ ነኝ እሱ ያስገባው ሮያል ኦኬ ገስት ላይ ዳኒ አንድ ነገር ልበልና ልውረድ። ሌሊት ስለሆነ የምነሳው። ታኝሽ። እሺ በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። እንደዚህ ቁጭ ብዬ የሚጠበቅኩት ያው የጌታ ነገር ስለሆነ ነው። በጣም የምናፍቀውም ቀን ነበር። የምናፍቀው ቀን ደግሞ በዛሬ ዕለት ተሳክቶልኛል። አንድ ለሁላችሁ መናገር የምፈልገው እግዚአብሔርን በሚመች ሰዓት ፈልጉት። የምር በማይመች ሰዓት ይደርስላችኋል። እግዚአብሔርን በጉብዝናችሁ ወራት ፈልጉት እንጂ ልክ እድሜያችሁ ከሄደ በኋላ ምናምን ልቁረብ ምናምን አትበሉ። ምሰሙ ካላችሁ ሌሎችም ማለት ነው። በጉብዝና ወራት ፈጣሪን አመስግኖ ማለፍ እንዴት ደስ ይላል። አክሊላችሁ ራሱ የሚጨመረው በጉብዝናችሁ ወራት በሰራችሁት ልክ ነው። ሐዋርያቱም ሆኑ ነቢያቱ አልደከሙም። ከወጣትነት እስከ እርጅና ድረስ ጌታን ሲያገለግሉ ነበረ እና ይህን ነው የምለው። በተለይ አሁን የሚመች ጊዜ ነው ለሁላችንም። ይሄ ጊዜ ላይ መጣ ይችላል አናውቅም። ጊዜው በጣም የሌለ እየፈጠነ ነው። ከምታዩትን ነገሮች አሉ ዓለም ላይ የሚደረጉ ነገሮችን ከመጽሐፍ ቅዱስ ጋር ስታስተያዩት ልክ ጌታችን ኢየሱስ ክርስቶስ የተናገረው ነው እያንዳንዱ ማለት ነው። ለምሳሌ በመጨረሻው ዘመን የሰዎችን ክፋት ይናገራል። ሰዎች ነፍሰ ገዳዮች፣ ገንዘብ ወዳዶች፣ ትምክህተኞች፣ ትዕቢተኞች ይላል። አሁን ላይ የምታዩትም እንደዚህ አይነት ሰዎችን ነው። ሰዎች ምን ያህል ጨካኝ እንደሆኑ እያያችሁ ነው። የጦርን ወሬ ትሰማላችሁ እንደተባላችሁትም እየሰማችሁ እያያችሁ ነው። እኔ እዚህ ስለሆንኩ ሳይሆን አገራችሁ ላይ ያለውን ነገር ታውቃላችሁ። ስለዚህ ዘመኑን መርምሩ። ጌታ ሊመጣ በደጅ ነው። ኢየሱስን ነቅታችሁ ጠብቁ። የአባቱን ፍቃድ እየፈጸማችሁ፣ የአባቱ ፍቃድ ያው በላከው ልጁ ማመን ነው። ኢየሱስን አምናችሁ ራሳችሁን ጠብቃችሁ ኢየሱስን ጠብቁ። እንዳትሸወዱ። የያዛችሁትን ጌታ ይዛችሁ ነቅታችሁ ጠብቁ። ላለሁኝ በጣም እወዳችኋለሁ። ደስ ብሎኛል በጣም ከምላችሁ በላይ። ተባረኩ። ደህና ደሩ። ተባረኬታችን። በውስጥ ስልክሽን ጻፊልኝ እጽፍልሻለሁ። እኔም ጸጋ ይብዛል። ለዳንዬም ጻፊላቸው። ተባረክ። አሜን። ተባረኩሽ። አሜን አሜን። እሺ ተባረክ። ሰላም ነው እንዳልክ? እሺ እንዳልክ ድክም ብሎኝ ገብቼ እኮ አጋጣሚ ስሊቱ አሳዳምጥ ነበር እዛ። እሺ ሮያሌ መቼ ነው ግን ያንተ እንደዚህ ቀን የሚሆነው? አውሽ አንድ ቀን መቼ ነው ያንተ ቀንስ የሚደርሰው? ምንድን ነው የምን ቀን መጣ ደግሞ? አሁን ልጅቷ ምንድን ነው በቃ እንትን ሆነች ማለት ነው፣ ጴንጤ ሆነች ማለት ነው ዛሬ። መቼ ነው የኢየሱስ ሆነች? የኢየሱስ ሆነች ጴንጤ አይደለም። አሁን እኔ ምን አልገባኝም። ጴንጤ ሆነች አለ ዛሬ በቃ የኢየሱስ ሆነች። አይ ነቀጤን አይደለም የኔም የምሬን ነው ማወራ። የኢየሱስ ሆነች። እንዲህ ድሮ የማን ነበረች? ጌታን አልተቀበለችም ነበር። አሁን ግን ጌታን ተቀበለች። አዳኟ፣ ታዳጊዋ። አይ የሆነ ስታለቅስ ምናምን ደግሞ ምንድን ነው ችግር ደርሶባት ነው እንዲህ ምናምን የደስታ እንባ ነው የሰማኸው? የደስታ እንባ ነው። ይመቻት። እኔ እንደዚህ አይነት እኔ እንትን የለብኝ ችግር የለብኝ። የሚመቸው ወደሚመቸው በቃ። አንተስ ቀንህ መቼ ነው? እኔ የተመቸ ህይወት ውስጥ ያለው ሰው ነኝ። እኔ እኮ እግዚአብሔርን አምኜ የምኖር እመቤቴን አምኜ የምኖር የእመቤቴ አማላጅነት ሁሌ የሚሰራልኝ ሰው ነኝ። እኔ ሌላ ቦታ ምን ብዬ እሄዳለሁ ስታስብ? ሰዓት ታጣ ምናምን እኮ ነው ሌላ ቦታ። ማርያም ትደርስልኛለች ብለህ ታምናለህ? በደንብ ማለት ትደርስልኛለች ሳይሆን ደርሳልኛለች ሺህ ጊዜ ብዙ ጊዜ። ማስረጃ ስጠን ከእግዚአብሔር ቃል። አሁን ማርያም ለሰው እንደምትደርስ ለእኔ የደረሰልኝ ነው የምነግርህ። ከእግዚአብሔር ቃል ማስረጃ ስጠን። መጽሐፍ ቅዱስ ምናምን ጥቀስ ልትለኝ ከሆነ እኔ እሱ ጋር ሳይሆን እኔ የደረሰልኝን ነው የማውቀው። እኔ ከእግዚአብሔር ቃል የለህም ማስረጃ? አማልጅኝ። ከእግዚአብሔር ቃል ማስረጃ የለህም? የእግዚአብሔር ቃልማ ጻድቃን
ጻድቃንና ጻድቃኖች ወደ ጌታችን እንደሚያማልዱ ምናምን የሚለው እኔ ዲቴል ገብቼ ይህን ብሪፍ ማድረግ እንትን አልልም፣ ግን እንደዛ እንደሆነ አውቃለሁ። ግን ከቃሉ ማስረጃ አለ ሮያሌ እኮ ማስረጃውን ይህን ብዬ ጠቅሽል ልነግርህ አልችልም። የለም። አሁን ለዚህ ነው መሰለህ አሁን ያለህበት ህይወት ለዚህ ነው ያለ ማስረጃ ያለ እግዚአብሔር ቃል የምትኖር። አይደለም እኔ ያለሁበት ህይወት ሳይሆን እኔ ለምሳሌ አሁን ምን እያወራሁ ነው? እኔ አሁን ያለሁበት ማለት ነው ሮያል እንደው በቃ ከደከመ ተኛ። የት ነው የምደክመው? ገና ስራ ላይ እኮ አይደለሁም እኮ። ከደከመ ተኛ። ስታወራ ምን እያወራህ እንዳለ እንኳን አታውቀውም እኮ። የጠየቀ ምንድን ነው እንደው እያወራህለት ያለው? እኔ የምላችሁ በቃ ማለት እኔ እንደዚህ ሰው እንደዚህ ሲሆን ምንም አይመስለኝም። አሁን ልጅ ጥሩ ነው። እኛ እኮ ስለ እሷ እኮ አስተያየት እኮ አልጠየቅንም። አንተ ወደዚህ ህይወት እኛ ወደምንነግርህ እውነት ወደዚህ ህይወት መቼ ነው የምትመጣው? የአንተ ቀን መቼ ነው አለ ወንድምነት። ኦኬ ወይ አልፈልግም። እኔማ ባለፈው ነግሬህ የለ እንዴ? እኔ ያለሁበት እምነት መች ጎዳኝ? ክርስቶስንስ መች አጣሁበት ብዬ ባለፈው አላልኩም? ክርስቶስን አግኝተዋል? እኔ እኮ በነገራችን ላይ ክርስቶስን አግኝተዋል ወይ? ከክርስቶስ ውጭ ህይወት አለ እንዴ? እኔ እኮ ግርም የሚለው የጠየቅኩ ክርስቶስን አግኝተዋል ወይ? ክርስቶስ ከሌለ እንዴት ይኖራል? ክርስቶስ ኃጢአተኛው ማለት ክርስቶስ የሰጠህ ነገር አለ? አዎ ደስታ ምን ሰጥተዋል? ተስፋ ሰጥቶኛል። ምን አይነት ተስፋ? ዓለም ላይ ሆኜ አስቸገርኩት ነው። ገባ? አስቸግሬዋለሁ። ቆይ ምን አይነት ህይወት ነው የሰማን? ምን አይነት ተስፋ ነው የሰጠህ? በቃ ተስፋ ሰጥቶኛል ማለት እኮ ምን አይነት ተስፋ? ተስፋ ነው ወደፊት እሱን በማመኔ የእሱን ትእዛዛት ጠብቄ እንድኖር ወደፊት ቀስ እያልኩ እንደምደርስበት ተስፋ አለኝ። ምክንያቱም እኔ አሁን ደካማ ተስፋ ሰጠኝ ብለህ ካልክ በኋላ ተስፋ አለኝ ደግሞ ትላለህ። ምን አይነት ተስፋ ነው የሰጠህ? ያው በቃ እኔ ክርስቶስን ለእኔ ብሎ እንደሞተልኝ ማመኔ ነው ተስፋዬ። እሺ እሱ ስለአንተ ብሎ ሞተልህ። ስለአንተ ብሎ ሞተልህ። በመሞቱ ምን አገኘህ አንተ? ህይወት ነው። ሌላ ምን አገኛል? ምን አይነት ህይወት? ህይወት በቃ አሁን የሞት ያንን ኃጢአት ህይወት እኮ ምን አይነት ህይወት ነው የተሰጠህ? ያንን ከኃጢአታችን ህይወት ኃጢአታችንን ሽሮ ህይወት ሰጠ። ኃጢአት ተሽሯል አንተ? አዎ። ስለዚህ አሁን ኃጢአተኛ አይደለህም። በምሰራው ኃጢአትማ ኃጢአተኛ ነኝ። ለምንድን ነው ኃጢአት የምትሰራው? ኃጢአትማ በደንብ አድርጌ ነው የምሰራው። ለምንድን ነው የምትሰራው? በፓኬጅ ነው ኃጢአት የምሰራው። በፓኬጅ ክርስቶስ ነው ስራ ብሎ የላከህ? አይደለም። ታዲያ የክርስቶስ ልጅ ሆነህ እንዴት ነው ኃጢአት የምትሰራው? ኤርሚያስ ሮያል የክርስቶስ ልጅ ሆነህ እንዴት ነው በፓኬጅ ኃጢአትን የምትሰራው? ኃጢአትን በፓኬጅ መስራትህን በድፍረት ታወራዋለህ። በክርስቶስ መሆንህን ግን በድፍረት አታወራው። አይደለማ። እንደዚህ ውሸት መናገር ደስ አይለኝም አሉት እኮ። ስለዚህ በፓኬጅ ኃጢአትን ትሰራለህ። የክርስቶስ መሆንህ ምንድነው ያገኘው ቤኔፊት? ህይወት አልከኝ። ምን አይነት ህይወት ነው የሰጠን? አሁን ምን አለ መሰለህ፣ ክርስቶስ ተስፋ መሀሪ ነው። እኔ ንስሐ ወደፊት ከገባው ህይወቴ እንደሚስተካከል አውቀዋለሁ። አሁን ገባ ያለው የእግዚአብሔር ልጅ አይደል እንደ ህይወት እኮ ሰጠኝ አልከኝ። ህይወት ሲሰጥ ህይወት አልተስተካከለም እንዴ? አው የሰጠኝን ህይወት አስተካክለ መያዝ ነበርብኛ። አላስከው ስላልያዝከው ጥለኸዋል ማለት ነው። ያኔ የተሰጠህን ህይወት ሳይሆን ለምሳሌ የሰጠኝን ህይወት በቃ እሱን አምኜ በሱ መንገድ መሄድ ሲገባኝ ግን ዝም ብሎ ዓለም ላይ ያታለለኝ ብዙ ነገሮች ያታለሉኝ። ያው ዓለም ላይ ነኝ አሁንም ቢሆን ማለት ነው። ስለዚህ አሁን በዚህ ሰዓት ላይ ጌታ ይበለውና ብትሞት የት ነው የምትገባው? እኔ ምን አላውቀውም። እኔ ምን አውቃለሁ? በኃጢአት ነው አይደል አሁን ያለው? በፓኬጅ ኃጢአት እየሰራ ነው። ነገሮቹን እንዴት ነው የምታደርግ? በፓኬጅ ምልህ እኮ ሰው እኮ በፓኬጅ ነው የምሰራው እያለ ብዙ ነው ኃጢአት የምሰራው እያልክ ነው። ኃጢአት የሚሰራ ሰው የት ነው የሚገባው ቢሞት? እኔ ዓለም ላይ ነኝ። ኃጢአት የሚሰራ ሰው በዓለም ላይ ነው ያለው። ግን ኃጢአት የሚሰራ ሰው የት ነው የሚገባው? ሲኦል ወይስ ገነት? ሲኦል ነው የሚገባው። በቃ ስለዚህ አሁን አንተ ብትሞት በዚህ ሰዓት የት ነው የምትገባው?
ይሁን ሲኦልም ብገባ ምንም አይመስለኝ። ኦኬ ምንም አይመስልህ። ኦኬ መግባት ትፈልጋለህ ማለት ነው ሲኦል? ንስሐ እንደምገባ ስለማውቀው ግን እንደ አሁን እኮ ያልኩህ አሁን ማለት አሁን እያወራንበት ባለው አሁን አንተ ባለበት ሰዓት አቆጣጠር እኔም ባለሁበት ሰዓት አቆጣጠር ማለት ነው። አሁን ብትሞት የሰው ህይወት የቱ ጋር እንደሚያበቃ አታውቅም። ስለዚህ ሲኦል እንደውም እዛ በበረዶ ሁሉ ይጠጣል የሚባል ነገር ኢንፎርሜሽን እየተሰማ ነው። ቆነጃጅቱ ሴቱ ሁሉ አለ የሚባል ነገርም እየተሰማ ነው በሲኦል ላይ ማለት ነው። ስለዚህ አሁን አንተ ምንም አይመስለኝም ብለህ ስትል ሲኦል ብገባ ምንም አይመስለኝም ብለህ ስትል የሙስሊሞቹ ጀነት ነው ሴቶች ምናምን ኖ አይደለም። ስለዚህ አሁን ሲኦል ብገባ ምንም አይመስለኝም ብለህ ስትል ብዙ የሚያስጨንቅህ ነገር አይደለም ማለት ነው። ወደ ሲኦል ብትሄድ አይደለም እኔ መሐሪ አምላክ አለኝ ይምረኛል። እኔ ምን ስትሆን ነው የሚምርህ? እንደሱ ትእዛዝን አለመኖሬን ያውቅ። ምን ስትሆን ነው የሚምርህ? ንስሐ እገባለሁ። ማረኝ ሳትለው ይምርሃል እንዴ? ያስፈልጋል ማረኝ ማለትማ ያስፈልጋል እኮ። ማረኝ አትልም። አሁን አንተ ያለበት ቦታ ላይ እኮ ማረኝ እያልክ አይደለም። ገና ነው ጊዜ ሮያል። እኔ በህይወት አትቀልድ ብራዘር። እውነቱን የምነግርህ ለስማ የፈለግከውም እንድታወራ ደቂቃውን እሰጥሃለሁ። ሰውነህ፣ ወጣት ሰውነህ፣ ታስተውላለህ። እንዳልኩ የተማርክነህ፣ አገር መምራት የሚችል እውቀት፣ ቤተሰብ መምራት የሚችል እውቀት አለህ። ክፉ ደጉን ታውቃለህ። በህይወት ላይ ግን አትቀልድ። እኔ ማን ነኝ? ለምን እንደው እዚህ ምድር ላይ የምኖረው? ለምን ዓላማ ነው ወደዚህ ምድር የመጣሁትኝ? ሰሬ ፈጣሪ ማን ነው? እሱስ ምን ብሎ አስተምሮኛል? ምን ብሎ አዞኛል? በጎዳናው እየተመላለስኩ ነው ወይ? እውነት ህይወቴ እግዚአብሔር እንደ ስም የሚያሰኝበት ህይወት እየተጓዝኩ ነው ወይ? እና በሞት አሁን የት ነው የምገባው? መጨረሻ የት ነው የሚሆነው? እጣ ክፍል የት ነው የሚሆነው ብሎ የሚለውን ቆም ብለህ ምናልባትም ትጠጣ ከሆነ በማትጠጣበት ሰዓት ላይ፣ ጥቅምም ከሆነ በማትቀምስበት ሰዓት ላይ፣ ከሰዎችም ጋር ሳትጣላ በንጹህ በቃ ሰላም የራስን ሰላም በሚጠብቅበት ቦታ ላይ ሆነ አንተ ብቻ አይደለም ሌሎችም ሁሉ ቁጭ ብላችሁ ቢያንስ ለ10 ደቂቃ እስቲ ከራሳችሁ ጋር ተነጋገሩ። ስትነጋገሩ እኔ ማን ነኝ ብሎ የሚለውን ነገር ጠይቁ። እንደ ኤርሚያስ ሰው መሆናችን እያወቅን ለምንደው እኔ ማን ነኝ ብለህ ራሳችን እንድንጠይቅ የምታደርገን ብለህ አትበለኝ። እኔ ማን ነኝ? ኦኬ ሮያል የሚባል ወንድም እዚህ ዓለም ላይ ያልነበረበት ጊዜ ነበር። ኤርሚያስ የሚባለው ሰው እዚህ ማወራችሁ ከዛሬ 47 ዓመት በፊት እዚህ ፕላኔት ላይ አልነበርኩም። ከፊት ለፊቴም ደግሞ የማልኖርበት ዘመን ደግሞ ፊት ለፊቴ ላይ አለ። እኔም ብቻ ሳልሆን አንተም፣ አንቺም፣ እኛም አጠቃላይ ይሄ ትውልድ አሁን እዚህ የምናወራ 721 ትውልድ ገባ ቢል እንደው የ10 ዓመት ልጅ እንኳን የለም መካከላችን። እንደ በጣም ረዘመ ተብሎ ይባል ከዛሬ 100 ዓመት በኋላ ይሄ ትውልድ እዚህ አይገኝም። የአንዳንዶቻችን አናሳ፣ የአንዳንዶቻችን ግማሹ ላይ ሄዳን፣ የአንዳንዶቻችሁ ገና ግማሹ ላይ አልደረሰም፣ የአንዳንዶቹ ደግሞ ጠጋ ብሎ ከግማሽም በላይ አልፏል። ብቻ ምን አልፋ እዚህ ጋር አሁን 715 ሰው ይሰማል አይደል? የዛሬ 100 ዓመት ላይ እንደው 100 ዓመቱን እግዚአብሔር ጨምሮልን ባለን ላይ ይዘኑ የጌታ ምሕረት ሆኖ 100 ዓመት ከዛሬ 100 ዓመት በኋላ ይሄ ትውልድ አታገኘው። ከመቃብር በታች ነን። ነፍሳችን በእግዚአብሔር ገነት፣ ያመንን በክርስቶስ ኢየሱስ፣ ያላመንክ ደግሞ በእሳት ባህር ወደምትጣሉበት ትሄዳላችሁ ማለት ነው። ስለዚህ ያልነበርንበት ዘመን ነበረ ከፊት ለፊታችን፣ ማን ከኋላችን። ሮያል እድሜው ግፋ ቢል አልጠይኩትም 36 ቢሆን ከዛሬ 36 ዓመት በፊት ሮያል የሚባል ሰው እዚህ ምድር ላይ አሜሪካ ቢፈለግ እንግሊዝ ቢፈለግ ኢትዮጵያ ቢፈለግ ቻይና ውስጥ ቢፈለግ የለም። ኤርሚያስ የሚባል ሰው አልነበርኩም። ዳኒ የሚባል ሰው አልነበረም። ዳጊ የሚባል ሰው አልነበረም። እንደየእድሜያችን ቁጥር ብንቆጥር ማለት ነው። ያልነበርንበት ዘመን ነበረ ከበስተኋላችን ሳንወለድ በፊት። የማንኖርበትም ዘመን ደግሞ ከፊት ለፊታችን ላይ አለ። ሮያል አሁን ከዚህ በኋላ የማይኖርበት ዘመን አለ። ምን ያህል ዘመን እንደቀረው ማንም አያውቅም ከእግዚአብሔር ብቻ በቀር ማለት ነው። ራሱ ሮያል አያውቅም ምን ያህል ዘመን እንደቀረው። ኤርሚያስ አላውቅም ምን ያህል ዘመን እንደቀረኝ። ግን ወደዳችሁም ጠላችሁም የማንኖርበትም ዘመን ከፊት ለፊታችን ላይ አለ።